2 ብርጭቆ በረኪና ጠጣ። ከዛ በኋላ መሆን ይቅርታ አይዞሽ እናቴ። የሰው ልጅ እኮ ተስፋ ሲቆርጥ ምርር ሲለው የሚያደርገው ነው። ከዛም በኋላ በቃ መሆነው ጠፋብኝ። በረኪናውን ከጠጣው በኋላ እንደ በሬ ነው የሚያገሳኝ። ውጣ ብሎ መውጣት አቃተኝ። በቃ ግን አልደረሱልሽም እነሱ ሳሎን ውስጥ ቁጭ ብሎ እያዘዙኝ ነበር። ይሄን አርጊ ዛሬ ምን ዝም አልሻሉኝ። ከዛ ምርር ስላለኝ በቃ ለምን እነሱም አሽከር ሆናለሁ ብዬ ነው በቃ ግራ ስለገባኝ ከዛ በረኪና ጠጥቼ ከዛ በጣም እንደ በሬ ነው በቃ ድምፅ ምናምን ነገር የሚያስጠላ ነገር እንትን የሚለኝ የሚያገሳኝ እንጂ አይወጣም። ይቅርታ ግን ምግብ እየበላሽ ችግር የለም ማለት ከዛ እንደ በሬ ነው የሚያገሳኝ አይወጣም። በቃ አስጨነቀኝ። የሌለ ባልጠጣሁት የሚያስብል ስሜት ውስጥ ነው የከተተው። ከዛ ኩሽና ሽንት ቤት ሄድኩኝ ማለት ነው። ሽንት ቤት ሄጄ በቃ ጎንበስ ብዬ እንዲወጣልኝ ታገልኩት። በቃ ነፍሴ ተጨነቀች። የሌለ በቃ የሚሰማኝን ስሜት እንኳን እስካሁን አንዳንዴ ሳስበው ራሴን ነው እንትን የምለውና እንዴ ሳሎን ሄደሽ ሆስፒታል አትያቸውም እንዴ እኔ እኮ እዛን ጊዜ ለመሞት ነው፣ ግን ስቃዩ ሲበዛ ነው መሞቱን ሀሳብ ማለትም ባልጠጣው ያልኩት እንጂ እኮ መሞት ፈልጌ ነው። ምክንያቱም እሷም ካልሞተች ከዚህ ቤት አትወጣም ነው የምትለኝ። ደላላ ጋር እዛ ቢሮ ውሰጂኝ ስላት እምቢ አለችኝ እንጂ እኮ እኔ መሞት ፈልጌ አይደለም፣ ግን ከሚያደርጉትና ከስራው ጫና አንጻር ነው። ከዛ ሽንት ቤት ገብቼ እንደምንም አስታወቅኩኝ ማለት ነው። ከዛ የቤቱ ሽታ እንዳለ በክሎሮክስ ተበጠበጠ ማለት ነው። ከዛ ምንድነው እያሉ እየጠሩኝ ዝም ስላልኳቸው ሲመጡ ሽንት ቤት ተንበርክኬ ያስታወቅኩኝ። ከዛ ሽታውን አሸተቱና ፖሊስ ይጠራ ተባለ። እኛ ላይማ አትሞትም። እሷንም ጠሯት ደውለው፣ ስራ ቦታ ነበረች። ይሄ ጥፍር አክሪሊክ ምናምን የሚባለውን ጥፍር እንትን ነው የምትሰራውና እሷም ተጠራች። ከዛ ፖሊስ ይጠራለች። ከዛ እናትየው ፖሊስ አትጠራም፣ እቺ ልጅ እኮ በደህናው ሰዓት እየሰራች ነበር፣ ዛሬ ፖሊስ አትጠሪ ምናምን ተብሎ ከዛ እናትየው ቤት መኪና እንደዛ ካስታወቅኩኝ በኋላ ወተት አመጡልኝ። መጀመሪያ ወተት አመጡልኝ። ጠጭ አሉኝ። አልጠጣም አልኩት። እኔ እኮ ለመሞት እንጂ ለመኖር አይደለም የጠጣሁት፣ አልጠጣም አልኩት። ወተቱን እምቢ አልኳቸው። ከዛ መኪና አስመጡ። መኪና ከጎንና ከጎን ተቆልፎብኝ እናትየው ቤት ተወሰድኩኝ፣ ከእትየው ቤት ማለት ነው። ከዛ እናትየው ጋር ሄድኩኝ። ከዛ እዛ እንደዚህ በቃ አፌ እንዳለ ምላሴ ተቆራረጠ። የምግብ ጣም አላቅም። እንደዚህ ጨው ይኖሮ ኪሎ ያርጉበት ባዶ ይስጡኝ ምንም ነገር ጣም የሚባለውን ነገር አላውቅም። ከወር በላይ ነው። በረኪና ምላስሽን ቆራርጦት እኮ ነው ከይስ እንት ነው። አዎ ምንም አይነት ጣም የለውም። በቃ ውሃ ነው የሚወስደው ሁሉ ንጹህ። በቃ ልክ እንዴት ነው ውሃ ጣም የለውም እንደዛ ነው። ከዛ እንደዛ ሆንኩኝ። ከወር በላይ ነው የተሰቃየሁት። ምግብ ስወስድ ይወጣል። በቃ እንደዚህ እንትን ነው እርጎና እንደዚህ ወተት ነክ ነገር ነው ሴትዮዋ አሮጊቷ መሰጠኝና እሷ ቤት ነው ለተወሰነ ሳምንት መሰለኝ እሷ ቤት ቆየው። ከዛ ከተረጋጋው በኋላ የፖሊሱንም ሀሳብ ቀየሩ። እንደገና ወደ እህቷ ቤት መለሱኝ ማለት ነው። እህቷ ቤት መለሱኝ። ስራዋን ጨረሰች። $50 ይሁን $75 ይሁን እንደዚህ አላውቅም፣ ብቻ ሰጠችኝ እህቷ ማለት ሰጠችኝና ደላላ ተደውሎ በቃ እቺ ምንም እዚህ ቤት ሆና ተስፋ አይኖራትም፣ ከዚህ በኋላም ይሄን ነገር ትደግማለች፣ እኛ ሰበብ አንፈልግም ብሎ ሌላ ቤት ወሰዱኝ። ከዛ የሆነ ቤት ወሰዱኝ። እዛ ጠበቅኩኝ። ከዛ እዛው ቤት ምሰራ መስሎኝ ነበረ። ከዛ እንደውም ስራ አለ ወይ ልስራ ምናምን ብዬ ተነሳው። ከዛ እዚህ አይደለም ስራሽ ምናምን ሰው የሌለበት ቤት አለ እዛ ነው የምትገቢው አለ። እሺ ብዬ ጠበቅኩኝ። ከዛ ከሰዓት በኋላ 2 ልጆች አላት፣ አንድ ወንድ አንድ ሴትና አንድ ህጻን ልጅ፣ 3 ልጅ፣ አንድ ህጻን ልጅ 2 ትላልቅ ማለት ነው አላት። ከነባሏ መጡ። እነሱ ወሰዱኝ ማለት ነው። ወሰዱኝ እንዳልኩሽ ሁለተኛ ቤት ገባውኝ። ሁለተኛ ቤት ገብቼ በቃ እስከ 3 ወር ነው እስከ 4 ወር በቃ እናት አገኘው ማለት ነው። እናት አገኘው እዛ ቤት የምር ማለት ስልኩ እንኳን በወር አንዴ ነው። በቃ በወር አንዴ ለእናቴ ይደውላሉ። ከዛ እህት የለ ወንድም የለ ምንም ነገር የለም። በወር አንዴ 5 ደቂቃ 10 ደቂቃ ከዚህ አልፍ መጀመሪያ ቤት ማለት ነው። ከዛ እዚህኛው ቤት ገባው በቃ በደንብ እንትን ወደ ራሴ እስከምመለስ ታሪክ የተናግሯቸው ነው የመጣሁት። በደንብ ራሴ እስከምመለስ በቃ እናት ሆነችኝና በሳምንት አንዴ ምናምን መጀመሪያ ታስደውለኝ ነበርና በቃ እማዬ ራሱ ሳናግራት አሁን እናት አግኝቻለሁ አንቺን አልፈልግሽም እስከ ማለት የሚያደርስ ፍቅር ውስጥ ነበር መጀመሪያ አካባቢ ላይ። ከዛ የሆነ የቆየን 3 ወር 4 ወር ስንቆይ ከልጅቷ ጋር መጣላት ጀመርኩ።
ከሴት ልጇ ጋር የ10 ዓመት ነው 11 ዓመት ልጅ አላትና በቃ ቅናተኛ ምንም ነገር ብሰሪ ደስ የማይላት እንዴት ነው ሰው መኖር የማይፈልጉ አንዳንድ ሴት ልጆች እንደዛ አይነት ጸባይ ነበራትና በቃ እንትን አለች ልጅቷ በጣም አስቸገረችኝ። አልናገራትም ግን በቃ ስራዋ እኔና እናትየው ማጣላት ነው። የሆነ ነገር ሰርቼ ዞር እላለሁ፣ እሷ ስትመጣ ታበላሸዋለች። እኔ ደግሞ ይሄ ነው ያ ነው ብዬ አልናገርም። እንደዛ እያደረግ ቆየን። ከዛ ልክ 4ኛ 5ኛ ወር አካባቢ ላይ እንደዚህ ፍሪጅ አትንኪ፣ እቃ አትስበሪ፣ እቃ አታስጩይ፣ ቤቱን አትረብሺ ምናምን ነገር ብላ በእንግሊዘኛ ጽፋ ለጠፈች ልጅቷ ማለት ነው። ከዛ አነበብኩኝና በጣም ተናደርኩኝ። ራሷን ሻይ ከፈለግሽ እኔ ሻይ ለ6 ወር ቡናም እናቴ ጋር እንደዚህ ቤተሰብ ጋር እያለሁ ጠጣለሁ፣ ሻይም ጠጣለሁ። እዛኛው ቤት ግን ሻይም አልጠጣም ቡናም አልጠጣም። ትኩስ ነገር ራሱ አፌ ውስጥ ገብቶ አያውቅም። ድንገት ሰው ቤት ከሄድኩ ብቻ ነው፣ የመጀመሪያው ቤት ማለት ነው። እዚህኛው ቤት ግን የፈለግሽውን ጠጪ ተብያለሁ፣ የፈለግሽውን ጠጪ የፈለግሽውን ቢ ተብያ ተፈቅዶልኛል ማለት ነው። እና ልጅቷ ይሄ ነገር አልተመቻትም። ከዛ ያን ነገር ሁሉ ሪጀክት የሚያደርግ ጽሁፍ ነው የጻፈችው ፍሪጁ ላይ። ከዛ ስጽፍ በጣም ነው የተናደርኩት። ከዛ እኔ እናትየውም አንዳንዴ ልጅቷን ስለምትደግፋ ስለምትወዳትም ተስማምቶ ያደረጉ መሰለኝ። አንዳንዴ ታውቂያለሽ እናት ስለሆነች የልጇን ቃል ትሰማለች እና ብዙም ይሄናል ያው ሰው እንደመሆኗ መጠን ልክ ነው ሀሳቧ እና እንደ እናትነት ደግሞ የምትደግፋት ነገሮች አሉ። ከዛ ተስማምቶበት ያደረጉ ነው መሰለኝ ታውቂያለሽ። ከዛ ጽፋ ለጠፈች ማለት ነው። ለጥፋ ማንም ያነበበው ነገር ሰው የለም። እኔ አነበብኩትና ከዛ ዝም አልኩኝ። ከዛም በኋላ እናትየው መታ ገንጥላ ጣለችው። ስትጥለው ለካ ሁለታችሁም ተስማምታችሁ አስባችሁበት ነው አልኩኝና እሷ ያለችውን ነገር እያንዳንዱን በወረቀት ላይ ጽፌ በአማርኛ ማለት ጽፌ እንደ ደብዳቤ ማለት ነው ወደ ታች አሉ። እንደዚህ አጋጣሚ ቆሻሻ ስንጥል ታች ልጆቹ ህፃኑን ላጫውት በመኪና ምናምን ስወርድ አሉ እና መኪና ሳጥበም ታች ስለመወርድ ማገኛቸው ልጆች አሉና ከፎቅ ላይ ወደ ታች ወርውሬ ወረቀቱን አነሳችና የደላላይ ቁጥር አለበት ለሷ እንድትልክልኝ አስደረኩ ማለት ነው። ከዛ ፎቶ አንስታ ለደላላዋ ነገረች። ከዛ ደላላዋ ደግሞ ለኔ ሴትዮ ደወለችላት። ከዛን ቀን ጀምሮ ጦርነት ተጀመረ። እንዴት ነው የቤታችን ገበና ወደ ውጭ የሚወጣው? ለምንድን ነው የነገርሻት? እንዴትስ ነው የነገርሻት የሚለው ነገር አልዞረብኝም ታዲያ። ከዛን ቀን ጀምሮ በራሴ ጥፋት ማበድ ጀመርኩ ማለት ነው። እንዴት ትናገሪያለሽ አለች። በቃ አበደች። ለሰውየው ብዙም ተቆጪ አይደለም፣ ይደግፋታል ቢሆንም ግን ተቆጪ አይደለም። እና ከዛን ቀን ጀምሮ በቃ ነገሩ እንዳልነበረ ሆነ። ያን ነገር መናገሬ ስህተት ነበር። እኔ ለሱ መናገር አልችልም፣ ባሏ ነው። ለራሷም ደግሞ መናገር አልችልም፣ ልጇ ነች። ራሷ ነች ደግሞ ወረቀቱን አንስታ ይጣለችው። ላንቺ አይደለም ትለኛለች። ከኔ ውጪ እኮ አንድ የ8 ዓመት ወንድ ልጅ ነው ያለው። ኩሽና የሚገባ የሚበላ የለም። ልጅቷ የሆነ ትጸየፋለች እንደዚህ አበሾችንና ስለምትጸየፍም ነው በቃ ግራ ስለገባኝ ያን ነገር ያደረኩት። ከዛ ነገሩ እንደዛ እያለ ቀጠለ። ከዛ አሁንም በቃ በዚህ ቤት መማረር ጀመርኩኝ ማለት ነው። ከዛ ምን አደርጋለሁ መድኃኒት እያነሳው መቃም ጀመርኩኝ። ከኮሜዲን ውስጥ አለው እነሱ ገዝቶ የሚያስቀምጡትን እሱን እያወጣው እቅማለሁ። ግን ምንም አያረገኝም። ምንም ማለት በቀን 30-20 እቅማለሁ። ግን ምንም ነገር አያረገኝም። ለተወሰነ ቀናት ብቻ ምግብ አልበላም። ከዛም በኋላ መልሼ እበላለሁ። ምንም ጉዳት አያደርስብኝም። በቃ ነገሮች ሁሉ እያስጠሉኝ ነው የመጡት። ታውቂያለሽ ብዙ የሚያማርር ነገር እዚህ ቤት አልነበረም መጀመሪያ ላይ። ግን ከዛ ያን ነገር ካደረኩ በኋላ ግን ሴትዮዋ ለኔ ያላት ነገር ተቀየረ። የቤቴን ገበና ወጣሻለች፣ ብዙ ነገር ብቻ ተፈጠረ። ከዛ የሆነ ነገር ጥፋት ሳጠፋ ቀጥታ ነው ለሱ ተናግራ እንዲመታኝ የምታስገድደው። እሱ ግን አይመታኝም፣ ያው ትነግረዋለች እንጂ አይመታኝም። እሷ እኮ ረዳታችን ነች ምን አደረገች ነው የሚለው። ልጆቹ የሆነ ነገር ያጠፉና ከዛ ይሄን እኮ እንደዚህ ያላደረገች ማስተካከየ ዞር ብዬ እነሱ ያበላሹና እንደዚህ ነው በቃ በእንደዛ አይነት እንትናል። ከዛ ይሄ ነገር ተደጋገመና በዛው ድግግሞሽ ውስጥ በቃ ቀኑ አላልቅ አለ። ውጪ ቁጭ እላለሁ። ምግብ ስትሰራ ከቤት ታባረረኛለች። በረንዳ ላይ ነው የምቀመጠው። ብርድ ይመታኛል። ልፋስ ቅዝቃዜ ሰዓት ቅዝቃዜ፣ በሙቀት ሰዓት ሙቀት፣ ኤሲ ውስጥ ሲበራ ደግሞ ወደ ውጭ የሚተፋው አየር አለ። እሱ ሁሉ ነው የሚወርድብኝና አለቅሳለሁ። ሁሉ ጊዜ በቃ ማልቀስ ጀመርኩኝ። ከቤት ውጪ ከኩሽና ትለኛለች። ቲቪ ሳይ ቲቪ ታጠፋብኛለች። እንደዛ እያደረግን እንቀጣል። ከዛ በቃ 1 ዓመት ከ6 ወር ነው እሷ ቤት የቆየው። ከ6 ወር ነው ከ5 ወር ነው የቆየው። ይሄ ሁሉ በቃ የስቃይ ጊዜ ነበረ። ከዛ 4 ወር ውጪ ማለት ነው 1 ዓመት ከ2 ወር አካባቢ በቃ የስቃይ ጊዜ በይ።
እንደዛ እየተባለ ቆየን። ያው ኮንትራት ከአንዱ ቤት አንዱ ቤት ሲሆን እንደ አዲስ ነው የሚጀምረው። ግን እዛ ቤት ውስጥ ሰውየው ከሷ ጋር ያለኝን ነገር አይቶ ወረቀት ሊያሰራልኝ ፈለገ ማለት ነው በመጨረሻው አካባቢ። እና ምበላው እንኳን ምግብ ማለት ነው እንደዚህ የ6 ቀን የ3 ቀን የ4 ቀን በቃ ፍሪጅ ውስጥ ተርፎ የምታስቀምጠው ነገር በማግስቱ በሶስተኛው ቀን እስከሚያልቅ ከፍሪጅ እስከሚያልቅ እሱ ነው የምሰጥ። አሙቃ እንኳን አይደለም እግዚአብሔር በሚያየው የምሰጠኝና የቀዘቀዘ ለበንና ሩዝ ብቻ ነው የምበላው እዛ ቤት። እና እንደዚህ ትራፊ የሆነው ምግብ እንደዚህ ኬክ ምግብ የትኛውን ምግብ ቆሻሻ ውስጥ የተጣለ እኔ አልጥልም። በፌስታል ነው የሚደፋው፣ አውጥቼ ነው የምበላው። እግዚአብሔር በሚያውቀው ማለት ነው አውጥቼ እበላለሁ። አልጸየፍም ምንም ነገር፣ ምክንያቱም መብላ ስለምፈልግ። ትንሽም ትስጠኝ፣ በእርግጥ አሰጥም አይደለም ትሰጠኛለች፣ ግን ውስጤ ካልጠገበ የደፋችሁ ምግብ ካለ አውጥቼ እበላለሁ። በእንደዚህ በፌስታል ነው የሚጣራ፣ ሐራም ነው እንደዚህ አትቀላቂው ስለምትል እኔ ደግሞ እንደዚህ ንጹህ ፌስታል ላይ ገለብጦና ከዛ እሱን አውጥቼ እበላለሁ። ምንም ነገር አልሆንም፣ አያመኝ ምን አያረገኝ። በቃ ብስጭት ንዴት ምናምን አለ እንጂ ውሃ እንኳን የምጠጣውን የምትቆጥርልኝ ሴትዮ ነች። ከዛም በኋላ ማለት ውሃ ለምንድን ነው ያለቀው ምናምን ትላለች። የሚመጣው 10 ሊትር ነው። በማግስቱ ሲያልቅ ምናምን ውሃ እኮ አለቀ፣ ለምንድን ነው ያለቀው? እኔ ምን አውቃለሁ፣ እኔ እኮ ብዙ አልጠጣም እላታለሁ። ግን ሲርበኝም የምጠጣው ውሃ ነው፣ ምክንያቱም በነፃነት ማገኘው ውሃውን ብቻ ስለሆነ ማለት ነው። ከዛ በቃ ሩዙ ስሰጠኝ ለሰውየው አንዳንዴ እናገራለሁ፣ ይኸው እንደዚህ እያደረገችኝ ነው፣ በኋላ እኔ ጥፋተኛ እንዳታረገኝ እላለሁ። ቲቪ ስዘጋብኝ ለምን ቲቪ ተዘጋ ብሎ ይመጣል። እኔ ምን አውቃለሁ፣ እኔ አልዘጋሁትም እላለሁ። ከዛ መልሶ ያበራል። ከዛ እሷ ትመጣና ትዘጋለች። ከዛ ምግብ ለመስራት ትገባለች። ውጪ ከኩሽና ትለኛለች። ምግብ ድንገት እኔ ከሰራው ማንም አይበላም። ማለትም አንዳንዴ ከቤት ስትወጣ ለልጆቹ ተብሎ ይሰራል፣ እሱ እንዲበላ አትፈልግም። በቃ እንደዛ እያደረገች ቀጠለች። ልክ 2 ዓመቴን 1 ቀን 2 ቀን ምናምን ሲቀረው በጣም ነበረ ተሰምቶኝ፣ ጌታ ሆይ ከዚህ በኋላ 6 ወር ነው ምናምን እንዴት ነው የምጨርሰው ብዬ በጣም እያለቀስኩኝ፣ በቃ እግዚአብሔርን እንደ ሰው ነው ማናግረው። ለምን እንደዚህ ይሆናል? ለምን እንደዚህ ታደርገኛለህ? እኔ እኮ መስራት ነው የፈለኩት። እኔ እኮ በቃ ከልጅነቴ ጀምሮ ያለውን እሱ እንደማያይ ነገር እያደረኩ እኔ እየነገርኩት ለምን እንደዚህ ይሆናል? እኔ እኮ ተጫውቼ አላደኩም። በቃ እንደዛ እያልኩኝ ከእግዚአብሔር ጋር አወራለሁ። ከዛ መጨረሻ ላይ አጋጣሚ ደሞዝ ያው በየወሩ ምናምን ነው የተቀበልኩትን $150 መልከውና ደሞዝ ሰጠኝ። ከዛ ላኩኝ። የ2 ወሩ ይመስለኛል አላቅም፣ $300 ላኩኝ። ከዛ ልኬ በማግስቱ መሰለኝ። ከዛ ለምን በማግስቱ አይደለም ብርሽን እንኪ ያለኝና ሰጥቶኝ ልከን መጣን። ባንክ ቤት ነው የምንልከው $10 ሰጥተን መጣንና ከዛ ዛኑ ቀን ማታ ነገ እኮ በረራሽ ነው አለኝ። አልኩት እኔ ሳላብድ ከዚህ ቤት ልወጣ አልኩት። እንደዚህ ነው ለሱ ያልኩት፣ እኔ ሳላብድ ከዚህ ቤት ልወጣ አልኩት። ከዛ ለምን አትሄጂም አለኝ። እኔ እኮ እንደዚህ በቃ እንትን አለኝ፣ ደነገጥኩኝ ማለት ነው። እኔ በጤንነት ከቤሩት እወጣለሁ ብዬ 1 ቀን አስቤ አላውቅም። ከዛ እንዴት እንደዚህ ትያለሽ? ይሄናል እንዴት ጫካኝ ታረጊናለሽ ምናምን። እሱ እንደዛ ቶሎ ያሰራበት ምክንያት ሁሌ ስለምንጣላ ነው። እና አንዳንዴ ሌላ ሀገር ሳውዲ አረቢያ ምናምን እየሄደ እንትን ይሄ ቤት ዲዛይነር ነውና ይሰራል። እዛ ቆይቼ ከመጣው ይጣላሉ ብሎ ስለሚያስብ ይመስለኛል። ብዙ ጊዜ ነግረዋለሁ፣ እኔ አልደብቅም። እንደዚህ የምታደርገኝ እሱም ያያቸው ነገሮች አሉ፣ ከሱ ጀርባ የምታደርገኝ ነገር አለ እና ነግረዋለሁ። እና ትንሽ እንትን የሚልልኝ የሚከላከልልኝም እሱ ስለሆነ ማለት ነው። ልጆቹ ራሱ እንደዚህ የማይሆን ንግግር ሲናገሩኝ ይቆጣቸዋል። እና አሰራልኝ እንደዛ ሲለኝ በቃ ብሬ ይውጣ ከባንኩ አልኩት። ከዛ ሄደን አወጣን። 10 ብር ተቀንሶ አወጣው። በእጄ መያዝ ስለነበረብኝ ማለት ነው። ልብስ የለ ምን የለ በ2 ዓመቴ በሄድኩበት በ2 ዓመቴ በ10 ኪሎ ሻንጣ ወደ ሀገሬ ተሳፈርኩኝ ማለት ነው። ወደ ሀገሬ ተሳፈርኩኝ። ወደ ሀገሬ ስሳፈር በየወሩ ነበር እናቴን የማናግረው፣ ከዛ ውጭ ማናግረው ሰው የለም። ወደ ሀገሬ ያሳፈሩኝ። ከዛ ማቆ ልጅ ነበረ፣ ደወልኩና እኔ ለእናቴ ያልተናገርኩም ባዶ እጄ ነኝ፣ ማንም መጥቶ እንዲቀበለኝ አልፈልግም፣ ናና እንደዚህ ቦታ ውሰዳኝ አልኩት። ትንሽ ወደ አየር ጤና አቅራቢ ያለኝ እሺ ብዬ ከኤርፖርት ብቻዬን መጣው፣ ወረድኩኝ። አየር ጤና ደርሼ ነገር እንትን ደወልኩለት። አየር ጤና ላይ ተገናኘን። ፀጉሬ ምናምን አሰራኝ። ከዛ ልብሴ ምናምን ቀይር ያለኝ ልብስ ቀይሬ ምናምን ብርም እዛው ባንክ ቤት ዘርዝሬ ልብስ ምናምን ቀያይሬ ማታ ላይ በቃ ከመሸ በኋላ ማንም እንዳያየኝ ስለፈለጉኝ ከመሸ በኋላ 2010 አካባቢ ይመስለኛል እንግዲህ ማርች 3 ከሄድኩኝ የሚቀጥለው ከ2 ዓመት በኋላ ማለት ነው 2010 አካባቢ ይመስለኛል፣ እርግጠኛ ግን አይደለሁም። እና እንደዛ ማታ አካባቢ ላይ ለእናቴ ተደውሎ ወደ 11 ሰዓት አካባቢ መሰለኝ
ለእናቴ ተደወለላት፣ ነይ ተባለች። ሚካኤል አካባቢ አለም ገና ሚካኤልን ብዙ ሰው ያውቃልና እዛ አካባቢ ነይ ተብላ እናቴ ብቻዋን እንድትመጣ ተደርጎ መታ ወሰደች። ቤት ገባው ተደብቄ ማለት ነው። በ10 ኪሎ ሻንጣ ማለት ልብስ አልቀየርኩ ምንም አልቀየርኩ እንደዛው መጣ። ከዛ ያው በሰላም መምጣቴን ብዙ ሰዎች ይፈልጉ ስለነበር በቃ ሰላም መምጣቴን ደስ አላቸው። ከዛ ትንሽ ባለችኝ ብር ልብስ ምናምን ቀያይሬ ልብስ ግዢ ሰው ራሱ ምን ይለናል ምናምን ነገር ማያለች። ከዛ ትንሽ ልብስ ገዛውኝ ልብስ ቀያየርኩ። ከዛ እንደገና ያው ትምህርቴን አቋርጬ ስለሄድኩኝ መማር ፈልጌ ነበር፣ ግን አሁንም ምንም የለኝም። አካውንቴ ላይ ራሱ 20 ሺህ ብር የማይሞላ ብር ነው። እኔ እንጃ እርግጠኛ ባልሆንም 20 ሺህ ብር ራሱ ይሄኛው ቤት ሁለተኛው ቤት አመት ከምናምን የሰራሽበት ቤት ደሞዝሽን ሙሉ አልሰጡሽም? ይሰጡኛል፣ የሚሰጡኝን እልካለሁ። እኔ ከዛ ውስጥ ያደረኩት ስልክ ብቻ ነው። ስልክም አልጠቀምም ዝም ብዬ እጄ ላይ ነው እንጂ ስልክ ብቻ $150 ተገዛ። አልጠቀም ማለት ለማትጠቀም ለምገዛሽ ዋይፋይ የለም ቤት ውስጥ እንድትጠቀም ይፈቀድልሽ ነው? አልተፈቀደልኝ ምንም ነገር ዝም ብዬ ነው ስልኩ ያናት ያልፈቀደችልሽ? ሁለቱም ቤት ስልክ አልተፈቀደልኝም። ያው የመጀመሪያ ቤት ነው። የመጀመሪያው ቤት ማታያቸው እንኳን ስልክ ሊፈቀዱ ምግብ የማይሰጡ። ሁለተኛው ቤት በዛች ስተት ብቻ በቃ ያንን ለደላላሽ በመናገርሽ ብቻ የቤቴን ገበና አወጣሽ በሚል ተለወጡ። በቃ ተለወጡ። አዎ ተለወጠች እና ኔትወርክ አይፈቀድልኝ። አመት ከ6 ወር ሙሉ እሷ ቤት ስትሰሪ አንድ ቀን ፊቷ አልተፈታም። ከዛን ጊዜ ጀምሮ እና ወራለን ያው ልጅም ስላለ ህፃኑ ልጅ ስለማጫውተው ይሄና ተቀየረች የሚለው ነገር ሳይሆን መጀመሪያ ከነበረችው ፍጹም ተቀይራለች። እና ስራ መስራት ባለብኝ ሰዓት ብቻ ነው ኩሽና። ምሳሌ አሁን እሷ ስትገባ እኔ ከኩሽና መውጣት አለብኝ። ምግብ ስትሰራ ማለት ምንም ነገር እንዳያት አትፈቅድም፣ አጠገቧ እንደሆነ አትፈቅድም። መጀመሪያ ግን በቃ ሁሉ ነገራችን እና እኛ ጋር ቁጭ በይ ሲሉኝ ራሱ እዛኛው ቤት ብቻዬን ስላስለመዱኝ አልፈልግም እላለሁ። አንዳንዴ ግን ሄጄ ይቀመጣሉ። ከዛም በኋላ ኮንትራት 2 አመት ሳትጨርሽ እንዴት እንድትሄጂ ፈቀዱልሽ? ሰውየው ነው። እኔ እዛ ሌላ ሀገር ሄጄ ከቆየው ሳውዲ አረቢያ የሆነ የተለያዩ ሀገር ይሰራል እና ይሄ ምንድነው ኢንቴሪየር ዲዛይን የሚባለው ነገር እንደዛ ነው። እንደውም ቲክቶካቸው ራሱ ነበር እንትናቸው ፌስቡካቸው እና ኤቫ ዲዛይን ምናምን ነው የሚባለው እና እንደዛ ስለሆነ ሌላ ሀገር ይሄዳል። ሲሄድ ደግሞ ቆይቶ ነው የሚመጣው። እሱ ቆይቶ መጣ ማለት ደግሞ ቤት ውስጥ ያለው ነገር ያው ያውቃል። እያንዳንዱን የምታደርገኝን ነገር የምታበላኝን ነገር ያውቃል። ስለዚህ የሆነ ነገር ሆናለው ብለሽ ነው አንተ ከሄድክ የሆነ ነገር ሆናለው ወደ ሀገር ሸኘኝ ብለሽ ነው? ሸኘኝ አላልኩትም፣ ግን ችግሩን ያውቃል። መሄድም እንደምፈልግ በእርግጥ እኮ ያውቃል። እኔ መቀመጥ ምክንያቱም ሁሌ ነው የምንጣላው። መጀመሪያ እንደነበር ነው አይደለንም። እና ቢጣሉ ብሎ ነው ታውቂያለሽ፣ ቢጣሉ ብሎ ነው እንጂ ሰውየው በራሱ ውሳኔ ያሳፈረሽ። ሌላ ቤት መቀየር አይቻልም ነበር? ሌላ ቤት እንድትሰሪ የለቁሽም ነበር ነው? እንደዛ ማንም አላደረገም። እኔም ማንንም አልጠየቅኩም። ምክንያቱም ደላላይም የራሷ ጉዳይ ነው። ከዚህ በኋላ ምንም ነገር አትንገሩኝ። ምክንያቱም ብዙ ጊዜ መድኃኒት በመውሰድ ስላስቸገርኳት ብትሞትም እናንተ ላይ ምንም አይነት ሪስክ ወይም ደግሞ እንትን የለባችሁም። ምንድነው ኃላፊነት የለባችሁም። በቃ ራሷን እንትን ያለች ነች። ራሷ ወዳ ነው። አንዴ በረኪና ተጠጫለሽ፣ በየጊዜው ኪኒን ጥቅም ያለሽ። ስለዚህ ብትሞትም በገዛ ፍቃዷ ነው። እናንተ አትጠየቁም። ተዋት፣ የራሷ ጉዳይ አለቻቸው ደላላሽ። ስለዚህ ማንንም ማናገር አልችልም፣ በቢሮ ጉዳይ ማለት ነው። ማንም ማናገር ስላልቻልኩኝ ቀጥታ ነው ወደ ሀገር የተሸኘው። ሰውየው ጥሩ ከሆነ እኮ ሴትዮዋ ሳታውቅ መልቀቅ ይችላል። አንቺን ወደ ሀገሩ አላኳት ብሎ አንቺን ለቆሽ ሀበሾች ፈልገሽ ሄደሽ ሌላ ቤት መስራት ባይነሽ አብራን ኤርፖርት ድረስ አብራኝ ነው የመጣችው። ስትሰናበቱ ግን እንዴት ነበር? በሰላም ነው? በቃ እንትን ቤላ ሀሊክ ምናምን ነገር አለችኝ። ምንም ነገር ይሄና ሊያካ እንትን ያለችው መጨረሻ ላይ ምንም ነገር አለች። እንደማትመለሺ ነው ነግረሻቸው የመጣሽ? ኦኬ በቃሽ። አሁን ከሀገር ቤት እንቀጥል። ሀገር ቤት ገባው ሳምንት ምናምን ቆየሁ። በቃ ሁሉ ነገር ደበረኝ። ትምህርቴን መቀጠርም አልቻልኩም። ብርም የለኝም። ልስራ ብል ብር የለኝም። ትምህርቴንም ልቀጥል ብል ብር ከሌለ ምንም ሰራው ነገር ከሌለ ያው ነው የመጀመሪያ ህይወት ነው የተደገመው አሁንም ማለት ነው። ከዛ እንደገና ፕሮሰስ ጀመርኩኝ ማለት ነው። ከዛ ፕሮሰስ ጀመርኩኝ። የሆነ ሰፈር ላይ ማቆ ልጅ ነበረ፣ እሱን ጠየኩት። ከዛ ወደ ዱባይ ፕሮሰስ ጀመርኩኝ። ልጁ እንትን አለልኝ። በ8,000 ብር ወደ ዱባይ ሄድኩኝ ማለት ነው።
ከዛ ዱባይ ሄድኩኝ። እግዚአብሔር ይመስገን ዱባይ ላይ ያው 10,000 በየወሩ ይከፈለኝ ነበር። እሱን እንደዛ እየሰራው ምናምን ነገር መስራቴን ቀጠልኩ። እዛ ቤት ደግሞ እንደዚህ ብዙም እንትን ነገር የለም፣ ግን ስራ ሁለትም ሆነን ስራ በጣም ይበዛ ነበር። ከስራ መብዛት ውጪ ይሄናል የሚያስጠላ ጸባይ። በእርግጥ እንደ ሰው መሆናችን መጠን እያንዳንዳችን የራሳችን የት ሀገር? ዱባይ ሌላ የሚባል አካባቢ። ዱባይ እንዴት መልሰሽ ቤሩት አለሽም? ቤሩትን አንዴ የቀመሰ እኮ መልሶ ቤሩት ነው የሚሄደው። ተከንሰለሽ ነበር? ኖ ምንም ካንስል የለኝም። ኧረ በስርዓት ነው የተሸኘሁት። ያው ደሞዙ ጥሩ ነው ስለሚሉ ነው። ደሞዙ እዛ 3500 ራሱ እኮ አይሞላም ደሞዙ። እዚህ ግን ደሞዙ እስከ 10 እስከ 8 እዛን ጊዜ ይደርስ ነበር። ምንዛሬ ራሱ 7 ብር ነበረ። ከዛ ወደ ዱባይ መጣው ማለት ነው። ከዛ ዱባይ መጣው። ያው ስራ ይበዛል እንጂ ሌላ ነገር ብዙም ይሄናል የሚካበድ አይደለም። መቀመጣችንን አይፈልጉም። በቃ መስራት ብቻ ነው። ትነሻለሽ፣ እስከ ማታ ስራ ይፈጠርልሻል። አንዱ ስትሰሪ አንዱን ስራ ይፈጠራል። እንደዛ እያልን ቀጠል። ስራ አንዳንዴ ይበዛል፣ አንዳንዴ መጣላት አለ። ሁሌ ያው ሰላም የለምና እንደዛ እያልን እኔና ጓደኛዬ ቀጠል። አጋጣሚ በመሀከል ላይ አብራኝ የምሰራው ልጅ ታመመች። ማዝራ አለ እዛ ውሃ የምናጠጣው እዛ እናጠጣለን። ፀሐይ በጣም ኃይለኛ ነው፣ በጣም ሞቃት ነው እና ማዝራ ሄደን እናጠጣለን። ግቢ ትልቅ ነው፣ ቤቱ ላይና ፎቅ ነው እና 5 ልጆች ያገቡ ብዙ አሉ። ረመዳን ሲሆን ምናምን 50-60 ሰው ነው በአንድ ጊዜ የሚመጣው እና ስራ በጣም ነው የሚበዛው እና እንጣላለን፣ ምን እንላለን፣ እንታረቃለን፣ ብዙ እንሰዳደባለን። እንደዛ እያልን የሆነ ሰዓት ላይ በቃ ከሴትዮዋ ጋር ትንሽ አሁንም መጣላት ጀመርኩ ማለት ነው። አሮጊት ነች እና መጣላት ጀመርን። ከዛ እየተነጋገርን እያለ እየሰደበችኝ ነበር። ይሄን አርጊ እያለችኝ። ከዛ ሙቅ ውሃ እንትን በላሊት የሚባለውን ነገር ልሰራ ሙቅ ውሃ በዘይት እያፈላች ነበር። ከዛ ተናድጃለሁ፣ እየሰደበችኝ ነው። ብድግ ሳረገው ራሴ ላይ ገለበጥኩት። ከጉልበቴ በታች ውሃው እንዳለ ተደፋብኝ። ከዛ ሲደፋብኝ ጮኩኝ። ከዛ ጓደኛዬ ሴትዮዋ ራሷ ነች የደፋችባት ብላ ስትጮህ መጣች ማለት ነው። ምክንያቱም ሁሌ እንጣላለን ከሷ ጋር፣ ከማንም ጋር ሰላም አትሆንም ሴትዮዋ። ግን ስራችን ስለሆነ እንችላልታለን። ትልቅ ሰውም ነች ደግሞ። ያው ትልቆች አንዳንዴ ራሳቸው የሚሰሩት እንጂ ሰው የሚሰራው ነገር እንትን አይላቸውም፣ ውስጣቸው አይገባም። እና እሷ ነች የደፋችብሽ አለች። እኔ እሷ አልደፋችብኝም ራሴ ነኝ እያልኩ በቃ ጨዋታዬን ቀጠልኩ። እግሬ ስር ተደፍቷል። ወዴት ልሽሽ? ዘይት አለ፣ ውሃ ሙቅ ውሃ ነው፣ ፈልቷል። ሴትዮዋ ቁጭ ብላለች እዛ ወደ ጥግጋ። ወደ ልጅ እየጮኩ ብቻ ወደ ኋላ ተመለስኩኝ። ከዛ ወጣው ክፍሌ ገብቼ አበርኩኝ። ጌታ ሆይ ምን አርጌ ነው እኔ ሰላምን ራሱ በቃ ጤነኛ ሆኜ መስራት አልቻልኩም። እዚህ ቤት በሽተኛ ሆኜ እንዴት እንድሰራ ትፈቅዳል? በቃ የራሴን ጥፋት ወደ አምላክ መመለስ ጀመርኩኝ። በቃ ማልቀስ ጀመርኩ ሽንት ቤት ውስጥ ገብቼ። ከዛ የሆነ ሰዓት ላይ ልታይ መጣች። ከዛ ሐራም ስለሆነ ሽንት ቤት ውስጥ ልታናግረኝ ስላልፈለገች ወደፊት ለፊት ውጪ እስቲ ልይሽ አለችኝ። ከዛ ወጣው አየችኝ። ከዛ ሰልሰላ አመጣችልኝ። ይሄ ቲማቲም እንትን ማለት ነው ማጁ። እሱን አመጣችኝ። ቀቢበት አለችኝ። እሱን ቀባውበት። ሱሪ ነበረ ያደረኩት። ሱሪውን እንትን ብዬ ሰፊ ቀሚስ አደረኩበት። እሱን እየቀባው ቆየው የተወሰነ ቀን 4-5 ቀን ቆየው። ግን ቁስሉ እንዳለ እንትን እያለ ውሃ እየቋጠረ መጣ ማለት ነው። አብሶ ከታች መርገጫ አካባቢ ያለው ከላይ በኩል ማለት ነው እንዳለ እንትን አለ፣ ውሃ ቋጠረ። ከዛ ሰልሰሉን የምቀባው ሐኪም ቤት ውሰጃት አሏት ልጆቿ። ከዛ መውሰድ ፈራች ማለት ነው። ምክንያቱም እሷ ነች ብል ማንም መልስ አይደለችም የሚል የለም እና ያን ነገር ነው ተጠያቂነቱን ነው የፈራችው። እና ጓደኛዬም ደግሞ እሷ እንደሆነች እርግጠኛ ሆና ነው ስታወራ የነበረው። በእርግጥ ራሴ ነኝ እንደዚህ ብድግ ሳረግ ከሷ ጋር እየተጨቃጨኩ ነው። ብድግ ሳረግ ነው እጅ ያመለጠኝ ትልቅ ድስት ስለሆነ። ከዛ ያን ነገር ስለፈራች አልወሰደችኝ። በ7 ቀን በኋላ ፋርማሲ ወሰደችኝና አይቶ መርሃም እንደዚህ የሚቀባ ነገር ምናምን አድርጎ ለምን እስከዛሬ ያቆያችሁ? ይሄ እኮ ተበላሽቷል። በቃ ሰውነቷ አካል ተልጦ ነው እንትን የሚለው እንጂ አሁን እንደዚህ አይደለም። ከመጀመሪያ ብታመጡት ግን የመድረቅ እንትን ይኖረው ነበር አለ። ከዛ ያኛውን አመጣው። ከዛ ውሃ እንዳትነካ ለመድኃኒቱን እስከምጨርስ ድረስ ውሃ እንዳትነካ ተባለ። እንኳን ውሃ እንዳትነካ ቀርቶ እዛኑ ጊዜ ስገባ ነው ስራ የሚጀምረው። እንደዛ ራሱ ቆስዬ እንደዚህ ረጅም ልብስ አድርገች ነው ልብስ የምተኩሰው። ምክንያቱም ጽዳት እኔ ነኝ፣ ቤት እንዳለ ጽዳት እኔ ነኝ። ጓደኛዬ ምግብ ስራ ነች እና እንደዚህ ረጅም ቀሚስ አድርጌ ነው የምተኩሰው እና በጣም ነው ሰውነቴን መቆም አልችልም። ያቃጥለኛል፣ ይለበልበኛል እግሬ ማለት ነው ስቆምበት።
እና አንደኛው እግሬ ደግሞ በጣም ነበር የተጎዳውም የተላጠውም አንደኛ እግሬ። እንደዛ የቀባው ቆየሁኝ። ከዛ እግዚአብሔር ይመስገን በጊዜ ሂደት ቁስሉ እንዳለ ተልጦ ነጭ ከታች ያለው ሰውነት ሆነ። ከዛ መድኃኒት እየተቀባ እየተሻለኝ መጣ። እግዚአብሔር ይመስገን በጊዜ ሂደት ተሻለኝ ማለት ነው። ሐኪም ቤትም ሳልሄድ ያው መርሃሙን ብቻ ከፋርማሲ ተገዝቶልኝ ማለት እንደዛ ተሻለን። እንደዛ እያልን ቆየው። ረመዳን አካባቢ ላይ ጓደኛዬ ታመመች። ታማ ሐኪም ቤት ገባች። ከዛ ሐኪም ቤት ስገባ ደም የሚባል ነገር የላትም ደም ይሰጣት ተባለ ማለት ነው። ከዛ እሷ 3000 ደም ነው ምናምን ተገዝቶ ተሰጥቷት ከዛ ረመዳን ነው በቃ ረመዳኑ ስራ እኔ ላይ ወደቀ ማለት ነው። በቃ እስከሚያቅተኝ ድረስ ልጆች ይመጣሉ 50 60 ነው በአንድ ጊዜ የሚሆኑት። በእርግጥ አንዳንዴ ልጆቻቸውን ይዞ ሰራተኞቻቸውን ይዞ ይመጣሉ አንዳንዴ። ከዛ በእንደዛ ቀጠል። ከዛ ጓደኛዬ ከመጣችን በኋላ ብዙ መስራት አልቻለችም፣ አቃታት። እንደገና ጓደኛም ነበራት እንደዚህ ብር በልቶባት በቃ በሱ ምክንያት ተስፋ መቁረጥ ላይ ነበረች። እንደዛ እየተባለ በቃ መጨረሻ ላይ ሸኘቻት ማለት ነው ወደ ኢትዮጵያ። ምክንያቱም መስራትም አልቻለችም። በቃ ሰውነቷ እንዳለ ተመናመነ፣ ከሳች ምናምን ነገር። ከዛ ለኔ ሌላ ሰራተኛ መጣ። የመጣችውን ሰራተኛ 1 ሳምንት ተቀምጣ እኔ ይሄን ጸባይ አልችልም ብላ ወጣች። ከዛ ሁለተኛ ሶስተኛ ላይ ነው ምናምን አሁንም አመጡ፣ ተደጋጋሚ ሰራተኛ አመጡ። ግን ሁሉም ሴትዮዋን ሲያዩ በቃ ገና ለገና ነው የሚፈሯት። እኛ ለምደነዋል። ያው ጓደኛዬም ስለነበረች መጀመሪያ እሷ ስለነበረች እሷ ብዙ ነገር አስተምራኛለች። ችላ እንደተቀመጠች ስላስተማረችኝ እኔም መቻል ነበረብኝ። ከሌላው ደግሞ አልባሰብኝም። ያኔ ስራ ይበዛል እንጂ በአፏ ብዙም አይደለችም። ያን ነገር ተቋቁሜ ምናምን ነገር እየሰራን ቀጠል። አንዳንዴ በቃ የሌለ ስታዘኝ ምናምን በሳጫለሁ፣ መልስ መልስላታለሁ። መልስ መልስላት ትዝትብኛለች ጭምር ማለት ነው። እንደዚህ ደሞዝ እንኳን 1 3 ቀን 4 ቀን ስከለክለኝ አኮርፋለሁ። ሳኮርፍ ስጧት ብሯን ነው የሚባለው። እንደዚህ እስከ ወር እስከ 2 ሳምንት 3 ሳምንት አላስቆይም ደሞዜ። ልክ ቀኔ ሲደርስ ነው ማኩራፍ የምጀምረው። መላክም ከፈለኩኝ ቀኔ ሲደርስ አኮርፋለሁ። ሳኮርፍ እንትን ትላለች፣ በቃ ይገባታል፣ ብሬ ይሰጠኛል ማለት። እንደዛ እያልን ቆየው። ሌላ ልጅ መጣች። ከዛ ከሷ ጋር መስራት ጀመርኩኝ። ከልጅቷ ጋር 6 ወር ነው የሰራሁት። ልክ ነገሩን ሳሳጥረው 2013 ሊገባ አካባቢ ከአንደኛው ጋር 6 ወር ነው፣ ከዛችኛው ጋር 1 አመት ከ3 ወር ነው ምናምን ነው መሰለኝ የሰራሁት። ከ9 ወር ነው ከ3 ወር እንደዛ ሰርቼ መጨረሻ ላይ እንደዚህ ኢትዮጵያ ላይ መሬት ገዛው ማለት ነው። ይሄን ግማሽ ላይ ነው መሬት የጋብዛውት 1 አመት ምናምን ላይ መሬት 200 ካሬ ሜትር ትንሽ ብር ነበረ። መሬቴን ገዛው። አጋጣሚ እንደዚህ ጓደኛ ይዤ ነበረ በኦንላይን እና እንደዚህ በኦንላይን ጓደኛ ይዤ ነበር። ይቅርታ ካንዛዛውባችሁ ያው የመናገር ችሎታ ስለሌለኝ ነው። እና በኦንላይን ጓደኛ ይዤ ነበር እና በሱ ምክንያት መሬት 200 ካሬ ሜትር ገዛው ከቤተሰቦቼ ጋር አገናኝቼ ማለት ነው። ከቤተሰቦቼ ጋር አገናኝቼ 200 ካሬ ሜትር መሬት ተገዛ። ከዛ እሱ ላይ ቤት እንዲጀምሩ ነገርኳቸው። ቤቱ ተጀመረ። ከዛ በመሐከል ጋር ከጓደኛዬ ጋር ትንሽ የማይሆን ጸብ ተፈጠረ። ነገር ግን ቤቱ ቀጠለ ማለት ነው። ኬቱ ጓደኛሽ መቼ ጠበሽው? ግማሽ ላይ ያልኩሽ እኮ ግማሽ ላይ ጓደኛ ያስኩኝ። ከዛ ስለ መሬት መግዛት ጓደኛ ያስኩኝ። ኧረ እባክሽ የሁሉ ሰምተን ዋናው ፓርት ላይ ዝም ብለሽ ጓደኛ ያስኩኝ። ኬት ያስሽ? መንገድ ላይ ፌስቡክ ላይ ሰው አስተዋወቀሽ? እንዴት ተዋወቃችሁ የሚለውን ሳንተማ ዝም ብዬ ጓደኛ ያስኩኝ። ኧረ እንደዚህማ አንፈልግም። ሌላውን ስለመዳ ስለምን ዲቴል ተነግሮን ታግሰን ሰምተን ዝባዝንኪ ሆን እኮ በትዕግስት የሰማነው እኮ ዋናው ፍሬ ሀሳብ ላይ ለመድረስ ነው። በመጨረሻ ዋናው ፓርት ላይ በመሀል ጓደኛ ያስኩኝ። ኬት እንደተያዘ እንደተዋወቃችሁ መስማት እንፈልጋለን። ለማሳጠር ነው እንጂ ችግር የለው ማለት አወራለሁ። ሌላውን ፓርት ማሳጠር ነበር። የአሮጊቷን ጨቅጫቋን መዳም ያዚቺ የዛች የክፏን ቤሩት ያለችዋን ሴትዮ ያደረ ምግብ የምታበላሽን የእነሱን አሳጥረሽ ፍቅረኛው ላይ አታረዝሚውም ነበር? እነሱን አስረዝሞ ፍቅረኛው ላይ ላሽ ብላ ልታል። እሺ ችግር የለው አሳቃችሁ። እና በመሐከል አካባቢ አመት እንደሞላኝ መሰለኝ ጊዜውን አላስታውስም። እና ጓደኛ በፌስቡክ ተዋወቅኩኝ ማለት ነው። ተዋወቅኩት በቃ ልጁ በጣም ተመቸኝ፣ ይዘፍንልኛል፣ ያዝናናል። ማነው ፍሬንድ ሪኩዌስት የላከው መጀመሪያ? እሱ ነው። ከዛ እንተዋወቃለኝ፣ ተዋወቅኩት ማለት ነው። ኖ ሀይ እኮ የሚልሽ እኮ ፍሬንድ እኮ ስትሆኑ ነው። መጀመሪያ ፍሬንድ ሪኩዌስት ማላከ
እሱ ነው እዛ አንቺ በደንብ አይተሽ ፕሮፋይሉን መርምረሽ ነው አክሰፕት ያደረግሽው? ዝም ብለሽ ተቀበልሽ? እኔ በዛ ሰዓት እውነቱን ለመናገር ፍሬንድ ያደረጉኝን ሁሉ ነበር የምቀበለው፣ ግን እሱ ፍሬንድ ብቻ ብለሽ ነበር አክሰፕት የምታደርጊው እንጂ እየገባሽ አንዳንድ ሰውን ገብቶ ፕሮፋይል ፈትሾ ምናምን ነው አክሰፕት የሚያደርገው። አንዳንድ ሰው ዝም ብሎ አክሰፕት ያደርጋል። እሱ አንቺ ዝም ብለሽ ብዙ ጓደኛ እንዲኖረኝ ስለምፈልግ ያኔ ፌስቡክ ፍሬንድ እንዲኖረኝ ስለምፈልግ አክሴፕት ነበር ማድረገው። እሱ ግን ያው በውስጥም በኩል መጣ ማለት ነው፣ በሜሴጅ በኩል ማለት ነው። ከዛ መቶ ምን አለሽ? መጀመሪያ ሰላም አለኝ፣ ሀይ እንተዋወቅ ምናምን አለኝ። ከዛ ተዋወቅኩ። ድንቅነሽ እባላለሁ። ከዛ የት ነው የምትኖሪው? እንደዚህ ቦታ ነው የምኖረው አልኩት። እያንዳንዱን ነገር ነገርኩት። ከዛ ኢሞ ቁጥር ተለዋወጥን ማለት ነው። እዚህኛው ቤት ስልክ ስለምጠቀም ኢሞ ሰጠሁት። ከዛ በኢሞ ማውራት ጀመር ነው። የፍቅር ጥያቄ መቼ ጠየቀሽ? መጀመሪያ መተዋወቅ ነበረ። ከዛ የፍቅር ጥያቄ መቼ ጠየቀሽ? እኛ እንዳልኩሽ በፌስቡክ ተዋወቅ፣ የኢሞ ቁጥር ሰጠሁት። አንድ ሳምንት ምናምን በኢሞ አወራን ማለት ነው። አንድ ሳምንት እንዳወራኝ ኢትዮጵያ ላይ ችግር እንደገጠመው ነገረኝ። ከዛ የምር ችግር እንደገጠመው ነገረኝ። 7 ቀን ራሱ አላወራንም በኢሞ እና ችግር እንደገጠመውና ብር እንደሚያስፈልገው ነገረኝ። እና ከዚህ በፊት ከሰው ጋር በተዋወቃችሁ በ7 ቀን እና ከዛ በፊት በጣም ነበር ፈታ የሚያደርገኝ። በቃ ችግሬን ሁሉ በቃ እረሳበት ነበር፣ ይዘፍንልኛል ምናምን ነገር እና ችግር እንደገጠመውና እንደዚህ ከዚህ በፊት የክስ ኬዝ ነበረበት እና ብር ተከፍሎ እንዴት እንደሆነ ባላቅም ተከፍሎ የሚወጣ ግን ግማሹን ከፍሎ ብቻና ያ ጉዳይ እንደገና ተቀስቅሶበት አሁን ለፋሲካ ቤት መዋል አልችልም፣ እናቴ ብቻዋን ነው ምናምን ነገር አለኝ። እግዚአብሔርን እኔ እውነቱን ነው የምናገረውና አሳዘነኝ ማለት ነው። እኔ በፍቅር አስቤ አይደለም ያሳዘነኝ፣ ግን እንደ ሰው አስቤ አሳዘነኝ። ከዛ ምን ያክል ብር ነው አልኩት። ከዛ 5000 ብር አለኝ። 2011 አካባቢ 11 ወይ 11 ከግማሽ ሊሆን ይችላል፣ ቀኑ በትክክል አላውቅም። ያ ከዛ 5000 ብር ነው አለኝ። ከዛ ቤተሰብ ጋር ደውዬ አሁኑኑ ካልተሰጠ አልኩኝ ማለት ነው። ማስቀመጫ እንዲህ ሲያመኝን ስለተንከባከብከኝ አመሰግናለሁ። እኔ ሲያምክ እኮ እንደ እናት ነው ስብስብ። ከዛ አሁኑኑ ካላኩ ብዬ ለቤተሰብ ስልክ ደወልኩኝ ማለት ነው። ከዛ ለቤተሰብ አሁኑኑ ካላካችሁ ብዬ ስልክ ስደውልላቸው ምን እንዳሉኝ ታውቂያለሽ? ብሩ አሚን በልንጂ ፍቅሬ ምን ሰይኩ በዚህ ነበር ክበርልኝ፣ እድሜ ይስጥልኝ። እሺ ከዛ ለቤተሰብ ደወልኩኝ ማለት ነው። ግን ለቤተሰብ ደወልኩኝ። ከዛ 5000 ብር እንድሰጡት ብዬ ለቤተሰብ ደወልኩኝ። ከዛ ሲስተሬ ምን እንዳለችኝ የኔ ታናሽ እኛ ላይ ይሳቅሽበትን ልከፊ እሺ፣ ያሳቀበትን የዘፈነበትን ያስከፈል። ከዛ እንደዚህ ብር ፈልጌ ነው 5000 ብር ለሰው ምናምን አልኳት። ከዛ ሲስተሬ ከኛ አካውንት ወደ አንቺ አካውንት ገልብጠናል፣ ብሩን ማንቀሳቀስ አንችልም ማለት። አበርኩኝ፣ ተናደርኩኝ የሌለ ማለት ነው። ለኔ አስበው አውቀው ነው እንጂ አልገለበጡትም ነበር። አልገለበጡትም። እማዬ አካውንት ላይ ነው እኔ የምልከው። መጀመሪያም ቤሩትም ሲሄድ እማዬ ላይ ነው፣ ዱባይም ስመጣ እማዬ ላይ ነው። ከዛ እኛ አካውንት ላይ የለም፣ ወደ አንቺ ተገልብጧል። አበርኩኝ። ማን አድርጎ አላቸው። እኔ እኮ እናንተ ስትፈልጉ እንድትጠቀሙበት ነው እሷ ላይ የምልከው። ለምን ተደረጋል? የሌለ በቃ እንትን አልኩኝ፣ አለቀስኩኝ። ከዛ ማታ ላይ ሲስተር ትልቋ እህቴ ደወለች ማለት ነው። ከዛ ምን ሆነች ነው አለኝ። አይ እንደዚህ አይነት ሰው ችግር ገጥሞት ብር 5000 ያለኝና ምን ችግር አለው ብሰጠው ምናምን ነገር አልኳቸው። ብድር እንኳን እኮ አይደለም የጠየቁኝ፣ ራሴ ነኝ ደግሞ ልስጥ በቃ ብዬ እንትን ያልኩትና ከዛ ሲስተሬ በቃ እኔ አበድርሻለሁ ትከፊኛለሽ አለችኝ። ያው እንትን ለማለት ስለፈለገች እኔ እንድናደድ ወይም ደግሞ እንትን ሌላ ሀሳብ ውስጥ እንድገባ ስለማትፈልግ ከዛ እኔ ሰጥሻለሁ አለችኝ። እኔ ሰጥልሻለሁ ምናምን ነገር አለችኝ። አካውንቱ ተላከላቸው በማግስቱ። ከዛ አካውንቱ ተልኮላቸው አካውንቱ ሲያዩ ቆይ ታላቅ እህት አለሽ ወይ ለምትሉ እሷ የመጀመሪያ ልጅ ናት ለአባቷና ለእናቷ። ግን እናቷ የእሷን አባት ከማግባቷ በፊት ከሌላ ባል የወለደቻት ታላቅ እህት አለቻት እንጂ ከአባቷ የመጀመሪያ እናቴ ከሌላው አንድ ወንድና አንድ ሴት አላት። ቆይ አንዴ ለሰውዬ ላቀብለው እና
ከዛ ለእህቴ በማግስቱ አካውንቱን ልኬ አካውንቱ አክቲቭ አይደለም እና ማብራት የለም እንዴት ይላኩለት? ከዛ በአካል ማለት ነው እናቴና ትንሿ እህቴ በአካል ሄዶ ነው ምን አይነት ቤተሰብ ናቸው? በአካል ሄዶ ሳይሆን ማለት ነው እናቴ ተደብቃ የኔ ቤተሰቦች ለፍቅረኛዬ ብር ስጡልኝ ብዬ ብልካቸው መግቢያሽን ፈልጊ ነው የሚሉኝ። ገና ብር የሚለውን ቆይ ትመጫታለሽ፣ ቤተሰብ አለኝ ብለሽ እዚህ ቤት ትመጫለሽ፣ እዚህ ሀገር ትመጫታለሽ ነው የሚሉኝ። እናትና እህትሽ ሄደው በአካል ሰጡልሽ? እግዚአብሔር እናቴ ተደብቃ እህቴ በሄዳ ትንሿ እህቴ ሶስተኛ የምትወለደው እሷ ሄዳ ሰጠችው። እንደዛ ተሰጥቶ ተፈታ ማለት ነው ነገሩ። በቃ በዚህ ተቋጨ። ከዛ እያወራን ቀጠል። ከጊዜ በኋላ በቃ ውስጤ ፈለገው ማለት ምን ነው አልሻቸው ለእናትሽና ለእህትሽ ፍቅረኛ ዛን ጊዜ ምን ነው አላልኳቸው። ዝም ብዬ ነው በቃ ብር ፈልጋለሁ እያልኳቸው እንጂ ምንም አላልኩም። ምክንያቱም ነገሩን ነግሬያቸዋለሁ ሊታሰር እንደሆነ ከዚህ በፊት እንደዚህ ኬዝ እንደነበረበት ነገርኳቸው እና እናቴን ብቻውን አላውልም ሲለኝ ደግሞ እኔም እናት አለኝ ያን ነገር ነው እና እንደዛ ብዬው ነግሬያቸው ሰጡት። ከዛ ከሰጡ በኋላ ማውራታችንን ቀጠል። ከዛ ከጊዜ በኋላ እኔም የሆነ በቃ ፈለኩት ልጁ ማለት ስራ የለው ምናምን እንደዚህ ስራ የሚሰራ ሰው እንኳን አይደለም። ሲፈልግ ፀጉር ቤት ሲፈልግ ካሜራማን ጋር ዝም ብሎ የሚውል ሰው ነው። ከዛ ከጊዜ በኋላ በቃ ውስጥ የፈለገው የራሴ ቢሆን ብዬ አሰብኩት። ሲፈልግ ፀጉር ቤት ይውላል፣ ሲፈልግ ካሜራ ፎቶ ቤት ይውላል፣ ያውደለድላል እንጂ ስራ የለውም። እነሱን ሊያግዛቸው ይችላል። የሚበላው እንጀራ ከየት ይመጣል ስራ ከሌለው? እነሱን ያግዛቸዋል እና እናትየው ጋር ነው ብዙ ጊዜውን የሚያሳልፈው። ስለዚህ እናትየው ስራ አላት፣ ከየት ይመጣል? እነሱ ቤት የሚበላው እንጀራ ከየት ይመጣል? ገበሬ ናቸው ቤተሰብ። ከዛ እንደዛ ሆኖ ተሰጥቶ አለቀ። ከዛ ከጊዜ በኋላ በቃ እንደዚህ ከቀናት በኋላ እኔ እሱን ወደድኩ ስልሽ በቃ የራሴ ቢሆን ብዬ ተመኘው። ወደፊቴ ነው ከሱ ጋር እንዲሆን ማለት ነው። ከዛ አወራው እያወራን ቀጥለን መጨረሻ ላይ ከ3 ሳምንት በኋላ ይሁን ከ2 ሳምንት በኋላ ደሞዜ ደረሰ። ከዛ ደሞዜ ሲደርስ በቃ ራሱን ሰርቶ እንዲለውጥ ነገ ደግሞ አብረን እንድንሆን ፈለኩኝ። ከዛ ከአንድ ወሬ 5000 ነው ምናምን ብቻ አስቀርቼ 4000 አስቀርቼ 16000 ብር ላኩለት ስራ እንዲጀምር፣ ፀጉር ቤት ከፍቶ ስራ እንዲጀምር ማለት ነው። በዛ ሰዓት በእንደዚህ ይከፈታል ብዬ አስባለሁ። እና በ16000 ብር ፀጉር ቤት ይከፍታል። 2013 አዎ ይከፍታል። 13 አይደለም 11 ከምናምን ላይ ነው። 2011 ዛሬ 8 ዓመት 7 ዓመት ነው። እሺ ከዛ ብሩን ሰጠውት። ከዛ ብሩ ከሰጠውት በኋላ 1000 ለእናት ቡና ግዛበት፣ 15000 ግን የፀጉር ቤት እቃ ምናምን ገዝታ የራስህ መስራት አለብህ እስከመቼ ሰው ምናምን ነገር አልኩት። እሺ ምናምን አለኝ። ተስማማን። ከዛ ማውራታችንን ቀጠል። በዚሁ በቀጠል ነው እያወራን እያለ እንደዚህ መሬት እንደምፈልግ ምናምን ነገር አወራን ማለት ስለ መሬት አወራው። እኔ እኮ ማቆ መሬት ምናምን አለ አለኝ። እውነትህን? አዎ እኔ ማቆ ቦታ አለ ምናምን እሱን ካልገዛሽ አለኝ። ከዛ ደስ ይለኛል አልኩና መጀመሪያም የተጀመረ መንገድ አይደለ ለቤተሰብ ደውዬ መሬት እፈልጋለሁ ካልተገዛልኝ። ከዛ ለቤተሰብ እንትን አለ። ለቤተሰብ አልተከፈተም፣ ብሩ ተቀምጧል። የፀጉር ቤቱ ብር ተቀምጦ ሰበት ወደ መሬት ሄዳችሁ። እሺ የመሬቱን ሀሳብ መጀመሪያ ብሎ ያመጣው ማን ነው? እኔ ነኝ ያመጣሁት። መሬት ስለምፈልግ ማለት ነው። እና የሚያውቀው ነገር ካለ ፈልጋለሁ ብለሽ ስታማክሪ እኔ የማውቀው መሬት አለ አለሽ። ከዛ እንደዛ ሲለኝ እሺ በቃ ከቤተሰቦቼ ጋር ላገናኝና ትገዛልኛላችሁ አልኩኝ። ከዛ ለቤተሰብ ደውዬ ነገርኳቸው ሀሳቡን። ከዛ ያው እናቴ አካውንት ላይ ስለሆነ ብሩ ያለው ከዛ ለማየ ነግሬያት ከዛ እሺ አለችኝ እማዬ። ከዛ አብራ ሄደች። ሄዱ ተገናኙ። መሬቱን አሳያቸው። ከዛ መሬቱን ግን እማዬ አልወደደችውም። እዚህ ቦታ ትንሽም ወደ ገጠር ወጣ ያለ ነው። እንደገና ደግሞ እዛው አካባቢ ደግሞ ሌላ ተቀያሪ መሬት ነበረ። እሱ ካልሆነ ተባባሉ። መጨረሻ ላይ ግን ያው እሱ የፈለገው መሬት ተገዛ ማለት ነው። መሬቱን ገዙት። መሬቱ ተገዛ። ከዛም በኋላ ያው ለማሳጠር ያክል ወደ መስራት ነው የተገባው። ለመስራት ሀሳቡ መጣ ማለት ነው። ቤት መስራት እንዳለብኝ ሀሳቡን አመጣሁት። ከዛ ቤቱ ተጀመረ። በዚህ መካከል እሱ አመመው። አጋጣሚ ደግሞ እህቴም ጸበል ምናምን ትመላለስ ነበረ።
ከዛ አፈር ወርዶ እንጨትም የወረደ መሰለኝ አፈር እንጨት ወርዶ እሱ ታመመ። ከዛ እሱምና እህቴ ጸበል ሄዱ ማለት ነው። ወደ የት አካባቢ እንደሆነ አላውቅም። ወደ የት ነው ስሙን ረስቻለሁ። ብቻ ትንሽ ወጣ ያለ አካባቢ ነው። ጸበል ሄዱ ሁለቱ። ከዛ ጸበል ሄዱ። እማዬ ብቻ ቀረች። ከዛ የቤቱን ጉዳይ መስመር እየተያዘ ነበር። ከዛ በመሀከል ላይ ተደውሎ መሬቱ ሲገዛ እሱ ከመሬቱ ላይ እንትን በልቷል፣ የድለላ በልቷል። እንዴት ያንቺ ሰው ሆኖ ድለላ ይበላል ተባለ። በዚህ ጥል ተነሳ ማለት ነው። ድለላ ብር እንደበላ ማን ነገራችሁ? የሰፈሩ ሰዎች ይመስሉኛል እንግዲህ እንዴት እንደሰሙ ባላቅም፣ እንዴት ድለላ ብር ይበላል። እናትሽ ለማን ነገሩ? አዎ ለእናቴ፣ ሁሉም ነው የሰማው። እናቴም እህቴም ማለት ነው እህቶቼም። እሺ መሬቱ በማን ስም? ከዛ እንደዛ ተባለ። በማን ስም? በኔ ስም ነው። በኔ ስም ነው። እሺ ከዛ እናትሽ እንዴት ያንቺ ሰው ሆኖ እንዴት የደላላ ይበላል ኮሚሽን ከኛ ላይ አለችሽ? እሺ ምናምን ነው የድለላ ራሱ በላ የተባለው እንግዲህ። ከዛ እንደዛ 10,000 መሰለኝ። እሺ 10,000 መሰለኝ። እሺ ከዛ እንደዛ እንዴት ይበላል ተባለ። ከዛ እሱ ሲሰማ ደወለልና እኔ እንዴት እንደዚህ ያደርጋለሁ ብለሽ ታስቢያለሽ ምናምን ነገር አለ። ለኔ ደውሎልኝ ማለት ነው። እኔ ምን አገባኝ ማንን ይበል? እኔ እኮ አንተን ከፈለኩኝ ማንም ቢል አያገባኝም፣ ግን የምር አድርገዋለሁ። ከዛ እኔ አላደረኩም አለ። እሱ ካደ እዛ ተበልቷል ይላል፣ እሱ ይክዳል። በዚህ መሀከል ላይ ትንሽ ቅራኔ ተፈጠረ ማለት ነው። ቅራኔ ተፈጠረ። ማውራታችንን ግን ቀጠል እናወራለን። ብዙ ሌሎች ሀሳቦች ይመጣሉ። ከዛ እዛ ደግሞ የሄደበት ጸበል ጋር ብዙ የሚመች ነገር የለም። ከሲስተሬ ጋር ይጣላሉ። መንፈሱ ራሱ ያጣላቸዋል ይመስለኛል። ከዛ እንደዛ እየሆኑ የሆነ ሰዓት ላይ በቃ ሁሉም ወጡ። ግን እዛ የሄደች እናቴ ነበር። ከሱ ጋር አብራ ጸበል ሄዳለች እንዴ? አዎ ሄደዋል። ሁለቱም ነው የሄዱት። እሷም ጸበል እንደዚህ ትመላለስ ነበር። የሆነ ሰዓት ላይ ስለሚያማት ጸበል ትመላለስ ነበር እና ወደዛ አካባቢ ነው ሁለቱም የሄዱትና እዛ ይጣሉ ነበረ። መንፈሱን መሰለኝ የሚያጣላቸው ብዙ ባላውቅም። ከዛ ከዛ እማዬ እየሄደች እየተመላለሰች ምግብ ታደርስላቸዋለች። እሱንም እንዳይበርዶ እያለች ጃኬት እየገዛ በቃ እንደ ልጇ ነው እንትን ያለችው የተንከባከበችው ማለት ነው። ለማካበር ሳይሆን በቃ እንደ ልጇ ከእህቶች ያለየቻቸውም የሆነ ነገር ስትለት የወንድ እጥረት ስላለ እናትሽ ሶስቱም ልጆች 4 ሴቶች ስላሏት የወንድ እጥረት ስላለ ነው እንደዚህ። አንድ ወንድ ስታገኙ በጃኬት በምን የተንከባከባችሁት አይደል? አንድ ወንድ አለ እኮ ታላቂ። አንድ ወንድ 5 ሴት 5 ሴት መሀል አንድ ወንድ ስላለ የወንድ እጥረት ስላለ ቤታችሁ ለዛ ነው። በጣም አባትሽም ነፍሱን ይማረው በጊዜ ስለሞተ በቃ የወንድ እጥረት ስላለ በጣም እንደ እንቁላል ያዛችሁት። ከዛ እንደዛ ሆኖ ከጸበል ወጡ። ከዛ ቤቱም ነገሮች እንትን እያሉ እየተስተካከለ መጣ። ቤቱንም እየጨረሱ መጡ። ከሱ ጋር ያለን ነገር ግን እንደዚህ እየሻከረ መጣ ማለት ነው። ከዛ እቃ በምን ምክንያት መሻከር ጀመረ? መጀመሪያ በዛ በበላው እንትን ነው ቀብድ ነው ምንድነው ይሄ የድለላ አንደኛው ድለላ ነው ኮሚሽን። አንደኛው እሱ ነው። ሁለተኛ ላይ ደግሞ ፀጉር ቤት እቃውን ገዝቼ አስቀምጬ ሌባ ወሰደብኝ አለኝ። እዚህ ላይ ነው በቃ እንትን ያልኩት ነርቨስ። ምክንያቱም እኔ ሰርቼ እንዲለወጥ ብዬ ሰጥቼው ተሰረቀ አለ። ከዛ የተረፈው ብር ደግሞ ከማሽኑ የተረፈው ብር ጸበል ሲመላለስ አለቀ አለኝ። ከዛ አይን እንደዚህ አይነት ነገር አልቀጥልም አልኩኝ። እዛው ጋር ነው ከት ያደረኩት ማለት ነው። እኔ የሆነ ልቤንም ስሰጥ እንደዛው ነው። ለመራቅም ቅርብ ነኝ። ብዙም እንትን አልልም። እዛን ጊዜ አለክስ አለው ጎዳለው የሆነ ነገር ሆናለው። ግን ማቆም ከፈለኩ ቶሎ ነው ማቆም። ከዛ አቆም ግን 5,000 ብር መጀመሪያ፣ ከዛ 15,000 ብር 20,000 ብር ሌላ ልከሽለት ታውቂያለሽ? ከእናቴ ቢያንስ 3,000 4,000 ከዚህ የሚበልጥ አይመስለኝም። እርግጠኛ ባልሆንም በማየም በኩል አሰጠው ነበር። አንዳንዴ ግን ከዚህ አይበልጥም። ከ3,000 4,000 አይበልጥም። ከ4,000 በላይ በእናትሽ በኩል የምታሰጪው ምን እንዲሆን ነው? እንዲበላበት ነው? ለትራንስፖርት ነው? ለምን? ለካርድ ነው? ለምን እያልሽ ነበር? በዛ ሰዓት የቤቱ ስራ እየሰራ ስለነበር የቤቱን አፈርም የሆነ ነገርም ሲያስገለብጥ ለሱ ነው የሚሰጠው እና እንደዛ እየተገለበጠ አጋጣሚ ጸበልን በሄደ ሰዓት ብራችንን ይዞ ነው ሄደው። ማለትም የአፈሩን ብር ይዞ ነው ጸበል የገባው እና በዛ ምክንያት ትንሽ ብር ነው፣ ብዙ አይደለም። በእናቴ በኩል ግን ከእጄ የወጣው ወደ 21,000 ብር ነው። ከኔ እጄ ተላከ ማለት ነው ወደ ሰው አካውንት። ከዛ ያው በራሴ ፍላጎት ነው፣ ምንም አስገድዶኝ አይደለም። ላኪልኝም ያለኝ ነገር የለም። መጀመሪያም በራሴ ፍቃድ ነው።
ከዛ በዚህ ምክንያት ነገሩ እሱ አፉን አውጥቶ ይጠይቀሽ 5000 ብቻ ነው። 5000 ችግሩን ነገረኝ እንጂ አልጠየቀኝም። ምንም የተጠየቅኩት ጥያቄ የለም። በራሴ ፍላጎት ያደረኩት አንቺ ሆድሽ ባብቶ ነው። አዎ ገባኝ። እንደዛ እኮ ነው እንጂ እሱ ምንም አይነት ነገር አልጠየቀኝም። እኔም አልናደድበትም። ቂምም ምናምንም ያልያዝኩበት በቃ ስላልጠየቀኝ ነው። ሳይጠይቀኝ ያደረኩት ደስ አለኝ። በቃ እንዳንቺ አይነት የዋህ ሰው ሲገኝ ከሱ የሚጠበቀው ችግሩን መንገር ብቻ ነው። ችግሩን ሲነግር አንቺ አንጀትሽ ትልሽለታለሽ እንጂ መጠየቅ አይጠበቅበትም። እሱ አንጀትሽን መብላት ብቻ ነው ከሱ የሚጠበቀው። ከዛ በዚህ ነገራችን አበቃ ማለት ነው። ከዛ ቆየው እንዳልኩሽ ሁለተኛ ሰራተኛ መጣ ነበር ከኔ ጋር። እንለያይ ስትይ ምን አለ? ምንም አላለም። እንለያይ ስትይ እሱማ እንትን ብለናል እኮ በጣም ተጨቃጭቀናል። ግን ምንም ሊያገናኝ የሚችል ነገር የለም። እኔ ስራ የሚሰራ ሰው ነበር የምፈልገው። በዛ ሰው ስራ እየሰራ ወደፊት ልጅ እንሌለ እንዴ ልጅ ካልንኮ ልጅ ትዳር ካልንኮ የሆነ መያዝ ያለብን ነገር አለ። እኔም መስመር ይዤ ቤቴን ከሰራው ምንም ብዙ የሚያስፈልገኝ ነገር አለ ብዬ ስለማላስብ ስራ እንዲሰራ ነበር የምፈልገው። ስራ ሰርቶ የሆነ ነገር እንዲንቀሳቀስ ማለት ነው። የዕለት ጉርስም ሊሆን ይችላል። ብቻ እንደዚህ እኔ ቤት እሰራለሁ፣ አብረን ቤታችን ውስጥ አብረን እንኖራለን የሚለው ሀሳብ ነው ውስጥ ያለው። እሱ ግን የሆነ የሚሰራው ስራ ፀጉር ቤትም ይሁን የሆነ ነገር እንዲሰራ ነበር ፍላጎቴና ያው መጨረሻ ላይ ግን እድሉን ያበላሸው እሱ ነው። ግን እስከ መጨረሻው እናወራ ነበር። አሁን ራሱ በቅርቡ ማለት ነው ያኔ የቆየ ታሪክ ስለሆነ እናወራለን እና አልጠላውትም። ግን መለያየት ነው የመረጥኩት። መለያየቱን ብቻ በፍቅር ጉዳይ በትዳር ጉዳይ ነው ከሱ የተለየሁት። እንደዛ ተለየው። ከዛ እዛ ቤት እዛው ዱባይ በነበርኩበት ሰዓት ከሱ በኋላ የተወሰነ ወራት ቆየው። አሁንም አጋጣሚ በፌስቡክ ተዋወቅኩኝ። ሌላ ሰው ሁለተኛ ሰው ሌላ ሰው ተዋወቅኩኝ። ማን ፍሬንድ? ከዛ ይሄኛውን አላስታውስም። አወራን፣ በሃይማኖትም በምንም ተግባባን። ከዛ በቃ ማውራት ጀመርን። ከዛ እያወራን እየተግባባን ምናምን መጣ። ከዛ ስለ ራሴ ያወራሁት ምናምን ነገር። ከዛ እንደዛ እያለ ቀጠል። ለተወሰኑ ወራት እዛ አወራው። እያወራው እያለ ጊዜንም እየጨረስኩ መጣ። ኮሮና ገባ። ኮሮና ላይ እኔ 2 ዓመቴ ነበር ኮንትራቴ። 2 ዓመት አልቆ ወደ ሀገሬ የምገባበት ሰዓት ነበርና ኮሮና ስለሆነ ትንሽ ጊዜዎች ተንዛዙ። 3 ወር እዛው ቆየው። 2 ዓመት ከ3 ወሬ ላይ ያው እንዳልኩሽ አሁን ከዛ በኋላ የያዝኩትን ጓደኛ አወራዋለሁ። በቃ ለ6 ወር ያክል አውርቼዋለሁ። እዛ አረብ ሀገር ሆኜ ማለት ነው አወራው። ከዛ በቃ ወደድኩት፣ ተዋደድን ማለት ነው። ተዋደድን። ከዛ ከወደ ኢትዮጵያ ስትመጪ እንገናኝ አለኝ ማለት ነው። ቤተሰብ ሳታገኝ እኔን ከወደድሽኝ እኔን ብለሽ የምትመጪ እሱም ብዬ አይደለም የምመጣው፣ ወደ ሀገሬ ነው የምገባው። ያው ቤቴም አልቆልኛል እግዚአብሔር ይመስገን። ያው እጄ ላይ ነው ብዙ ብር የሌለኝ፣ ግን ቤቴ ስለጨረስኩ እዛ ቤትም ደግሞ ስራ ስለሚከብደኝ ወደ ሀገሬ ገብቼ ማረፍ ነው የፈለኩት። ስለዚህ ወደ ሀገሬ የምገባበት ሰዓት ደረሰ። ከዛ ወደ ሀገር ስትገቢ እኔም ማግኘት አለብሽ አለኝ። ከዛ እሺ አልኩኝ፣ አሁንም ማለት ነው እሺ አልኩኝ። ከዛ ወደ ኢትዮጵያ ስገባ እሱ ተቀበለኝ። ከዛ 3 ጊዜ አወርታችሁ ማለት ነው? 6 ወር ነው ያወራን። 6 ወር አወራን። ከዛ እሱ ተቀበለኝ። ከሱ ጋር በኢሞ ነው? መጀመሪያ በፌስቡክ ነው። ከፌስቡክ ነው ወደ ኢሞ የተዘዋወረው። ሁለቱም በፌስቡክ ነው። ግን ያኛው ከፌስቡክ እንደዚህ እጅ ለእጅ ተያይዛችሁ ወደ ኢሞ መጣችሁ የመጀመሪያው። ሁለተኛው ልክ ከፌስቡክ አምጥተሽ ኢሞ ላይ ጉዳይ ትገዲና ወደ ፌስቡክ ትመለሽና ከፌስቡክ ይዘሽ ወደ ኢሞ ትመጫለሽ። ስለዚህ ይሄኛውን በኢሞ 6 ወር ተጀናጅናችሁ ስታበቁ ኤርፖርት ተቀበለሽ መጣ። ኤርፖርት ተቀበለኝ። ያው እምነቴን ማግኘት ስለፈለገ በፎቶ ያየሽው ሰውና በአካል ስታገኘው እንዴት ነው ውበቱ? በፎቶ የበለጠ ያምራል ወይስ በአካል የበለጠ ያምራል? አንዳንድ ሰዎች በፎቶ በጣም አምረው በአካል ስታገኛቸው ውይ ነው እንዴ ምናምን የምትያቸው ሰዎች አሉ። እንዴት ነበር እሱ? በፎቶም በአካልም ብዙ ልዩነት የለውም። ረጅም ነው፣ እንትን ነው፣ መከላከያ ነበር ምናምን ነገር እና እንደ መከላከያ ውስጥ ነበረ በዛ ሰዓት የሚሰራው እና ብዙም ልዩነት አልፈጠረብኝም። እንደውም የመጀመሪያው ነው በፎቶ ላይ እና በአካል በጣም ልዩነት አለ። ወታደር ነው? ፌዴራል ነው? ፖሊስ ነው? ምንድን ነው? እንደዛ ነበር የሚሰራ። እንደዛ ግልጽ አድርጊ። ያኛው ግን 10 አለቃ ነው? ሻለቃ ነው? ምንድን ነው ሰውዬው? መከላከያ ውስጥ ነው ወታደር። ከወታደር ጋር ከዛ እንደዛ ነበር።
ከዛ ገባው እምነቴን ማግኘት ስለፈለገ አገኘሁት። 3 ቀን አብረን አደር። ከአረብ ሀገር ገብቼ ከዱባይ ገብቼ 3 ቀን ቤተሰብን ሳላገኘው ከነሻንጣዬ ከነምኔ ማለት ነው። በስርዓት ነው ከዱባይ የገባሁት። እንደዛኛው 10 ቀን አሳደረሽ። 3 ቀን አብሬ ያደርኩኝ። ከዛ ለቤተሰብ ደውዬ ጓደኛዬ ቤተሰቦቿ የሆነች ልጅ አለች ጎረቤት፣ አንድ ቀን የተቆረጠልንና የእሷን ድምፅ አሰማዋቸውና ጓደኛዬ ቤተሰቦቿ እስከሚመጡ ለ3 ቀን እሷ ጋር ነው የምቆየውና እንዳታስቡ ከ3 ቀን በኋላ ውድ ነው የገባሁት፣ ሮብ እመጣለሁ አልኳቸው ማለት ነው። በቃ ችግር የለውም ብለሽ ማለት ነው። ብቻዋን እንዳትሆን ብለሽ እንዲያምኑ በስልክ አገናኝታ ቤተሰቦቼ መጥተው ከክፍለ ሀገር እስኪቀበሉኝ ታጣቀኝ ብቻዬን እንዳልሆን ሴት ስለሆንኩ አይነት ነገር ነው። እንደዛ ሆነ። ከዛ እሷ ሄደች። እኔ 3 ቀን እሱ ጋር ድሬ ሮብ ቀን ወደ አገሬ እስከ እንትን ድረስ ወሰደኝ። ልክ አገሬ ልገባ የ50 ብር መንገድ አለ። ዛን ጊዜ 15 ብር ነው፣ ግን በኮሮና ምክንያት 50 ብር የገባ መንገድ አለና እስከዛ ድረስ ወስዶኝ በኮንትራት እቃዬን አስጭኖ ምናምን ቻው ብሎ ተሰናብቶኝ እኔ ወደ ቤተሰቦቼ ተቀላቀልኩ። እዛ አዲስ ወደ ተሰራው ቤት ነው። መጀመሪያ ያው 12 ዓመት ምናምን አካባቢ ክራይ ነበረ ማየ የምትኖረውና ቤቴ ሲያልቅ ልክ እነሱ ቤቴን ጨርሶ አስመርቆት ዶሮ ምናምን እንጀራ ተጋግሮ ተመርቆ በሳምንቱ ነው የመጣሁትና ዶሮ ላይ ራሱ ደርሻለሁ። አጥንት የለውም እንጂ ተመርቆ ቤቴ ማለት ነው አስመርቆት እዛ ገፍቶ ነበረ ቤቴ። እዛ ነው እንትን ያልኩት። እዛ ድረስ ሄድኩኝ። ከዛ ከነሱ ጋር መኖር ቀጠልኩኝ። ከዛ ከዚህኛው ጓደኛዬ ጋር እየሄድኩ አገኘዋለሁ። ከዛም በኋላ ወታደሩ እየሄድኩ አገኘዋለሁ። ከዛ አንዴ አዋሳም ሄጄ 2 ቀን አድሬ ነው የተመለስኩት። እንደዚህ እያልን ቀጠል ነው ማለት። ስትዝናኑ ሆቴል ምናምን ስትይዙ የሆቴል የሚከፍለው የምትበሉትን የምግብ የሚከፍለው ማን ነው? መቼም ወታደር ደሞዝ ከአረብ ሀገር የመጣበት ሴት ማዝናናት ይከብዳል ማለት አሉ። ኦኬ እና እራሱ ነበረ በዛ ሰዓት የሚከፍለው፣ ግን በጣም ኦቨር የሚያስከፍል አካባቢ አንሄድም ነበር። ማሳና በወታደር ደሞዝ አንቺ ከአረብ ሀገር መጥተሽ ውድ ቦታ ውስጥ ካዝናናሽ ይጎዳል እሱ ብዬ እንደዛ አንሄድም ነበር። መካከለኛ ቦታ አይተን ነው የፈለኩትን ነገር ጥብስ የሚሆን ምናምንም ይጋብዘኛል። እንደዛ እያደረግን ቆየን። ከዛ በመካከል ላይ እንደዛ እያልን ቆየን። ከዛ እኔ መቀመጡ ስላስጠላኝ ስራ መግባት ነበረብኝ። እዛ እናቴ ጋር ከገባው በኋላ ማለት ነው መቀመጥ አልፈለኩም። ከዛ አበባ ድርጅት ውስጥ ገባውን 2 ወር አበባ ድርጅት ተቀጠርሽ? አዎ ያለችኝ 30,000 ምናምን ነች አካውንት ላይ። ቤት ሰራውበት፣ አጥሩን በቆርቆሮ አሳጠርኩት ምናምን እና ትንሽ ደግሞ እንትን ሲሚንቶ ምናምን ስለተጠቀሙ ብሬ የ2 ዓመት ማለት እኮ ብዙ አይደለም። 10,000 ብር ነው ደሞዝ። የሆነ ቢዝነስ ትከፍቻለሽ ብዬ ነበር። ሻይ ቤትም ብትሆን በአቅምሽ ትከፍቻለሽ እንጂ ትቀጠሪያለሽ ብዬ ነበር። ብር ብዙ አይደለችም እና አይ 30,000 ብር ከሆነ ሳይከፍትም ምን ይከፍታል? 30,000 ብር ማለት በር ልትፈታ አንድ ሰውዬ መጥቷል። ይቅርታ ቆይ ችግር የለም። ምክንያቱም ለፍቃድ እንዳትወጪ ማለት ነው። እነሱ ጋር ሆነች ማርገዝ ይቻላል፣ ግን ሳትገቢ ማርገዝ አይቻልም፣ ፍቃድ እንዳትጠይቂ። እና ውስጥ የነበረው ስሜት እንዴት ነው አንድ ሴት እርጉዝ የሚሰማት አይነት እና ግራ ገባኝ። ከዛ 10 ፍቃድ ምን ታደርገኛለች? ከኔ ሰማችሁ ሄዳ ለአለቃው ትናገራለች። እኔ ጤነኛ ነኝ፣ ምንም አይነት በሽታ የለብኝም፣ የአበባ ኬሚካል ምንም ነገር አያደርገኝም በሚለው ነው የገባሁት። ከዛ ሄዳ ትናገራለች ለአለቃው። ከዛ አለቃው ይጠራኝና ስራ እንዴት ነው ምናምን ነገር አለኝ። ስራ አሪፍ ነው፣ የምችለውን ያክል እየሰራው ነው፣ ከዚህ በላይ ምንም ማድረግ አልችልም አልኩት። እንደዚህ ነው የምናገረው። የትቢት አላ ከውጭ ስትመጪ እኮ ትንሽም ቢሆን ሞራልሽ ትንሽ እንትን ነው። ከዛ ምንም አልመሰለኝም ባጣውም ማለት ነው። ያው ለኔ እዛን ጊዜ መደበሪያ እንጂ ብር ፈልጌ አይደለም። ብር አለኝ ብዬ ሳይሆን ግን ከቤት መውጫ ሰበብ ነው ፈለኩት። ከዛ እንደዛ አልኩት።
ከዛ ምን አለኝ 6ኛው ቀን ላይ ነው መሰለኝ የጠራኝ። 7 ቀን ነው እዛ ድርጅት ውስጥ የመቆየት አቅም የነበረኝና 6ኛው ቀን ላይ ጠርቶ ከዛሬ በኋላ እዚህ ድርጅት መስራት አትችይም አለ። ለምን አልኩት። ከዛ እርግዝና እንትን እርጉዝ ሆኖ እዚህ ድርጅት ውስጥ መግባት አይቻልም። እኔ እኮ ገና እኮ አልታወቀም። እኔ እኮ ምናምን ነገር አልኩ። ለሷ የተናገርኩት ነገር ስለሆነ መደበቅ አልቻልኩም። ከዚህ በኋላ እኔ ገና አልታወቀም፣ ግን እንደዛ ሊሆን ይችላል። ቢሆንም እንደዛ ነገር የለም። ከዚህ በኋላ አትመጪም። የሳምንት ደሞዝ ነው ያለሽ፣ እሱም በወሩ መጨረሻ ሄደሽ መተሽ ትወስጃለሽ። ስለዚህ ውጪ ያለኝ ማለት ነው። ከዛ እዛን ቀን ያሰራኝን ስራ እንደዚህ በባሊ ውሃ ማመላለስ አስቢው። 3 ወር አካባቢ ነኝ በባሊ ውሃ ሳመላልስ ወገቤን ያመመኝ። ከዛ እንደዚህ ያልኩኝ ወይኔ ገና መያዙ ሳላውቅ ሆዴ ተበጣ። ከዛ በቃ አላ እርግዝና ካለን በቃ እርግዝናዬን አበላሹት፣ ለዚሁ ነው የለፈውት ምናምን ነገር አልኩ። በቃ አለቀስኩኝ ማለት ነው። ከዛ ሲስተር ትንሽዬ 10,000 ብር ሱቅ ከፍታ ነበርና እዛ ሄድኩና ሚሪንዳ ስጭኝ አልኳት። ከዛ ሚሪንዳ ስጭኝ አልኳት። ከዛ ለምን አለችኝ። አይ ምንም አይደለም በቃ ሚሪንዳ ስጭኝ አልኳት። ከዛ ሚሪንዳ ይዤ ገባውና መጠጣት ጀመርኩ ማለት ነው። ከዛ መጡና ቤት ምን ሆነሽ ነው ምናምን ነገር አለ። አይ ምንም አልሆንኩም በቃ እንደዚህ ያለኝ ስሙን ጠቅሼላችሁ እንትና እኮ እንደዚህ ከዚህ በኋላ እንዳትመጪ እዚህ ግቢ ውስጥ እርጉዝ ሆኖ መግባት አይቻልም አለኝ ምናምን ነገር አልኳቸው። ከዛ አንዷ እህቴ ብቻ ነች የተጠራጠረችው እንደዛ እንደመሆን። ምክንያቱም ሲስተሮቼ የሴቶች ነገር ሲመጣባቸው የኔ 3 ወር ምናምን ያክል አልመጣብኝም። ስለዚህ ይሄ ጥርጣሬ ፈጠረባቸው ማለት ነው። እና አንደኛው ትንሽ ትጠራጠር ነበር። ከዛ ሁሉም ሰው አበደ ቤት ውስጥ በቃ የሆነ እዛ ሰፈር ላይ ያሉ ልጆች ነበሩ እና እንዴት እንደዚህ ያደርግሻል፣ እንዴት ያለ ምንም ነገር ያባርርሻል ምናምን ነገር አሉ። መኪና መንገድ ዘጉባቸው። የሰርቪስ መኪና የሚያልፍበት አለ፣ መንገድ ዘጉባቸው ማለት ነው እንዳያልፉ። እንዴት እንደዚህ ያደርጓታል ብሎ ከዛ ሲታይ ሰው መንገድ ዘጉና መኪናውን አስቆሞ ሰውየውን ፍለጋ ማለት ነው ዋናውን ፍለጋ መኪና ውስጥ ሲገቡ እሱ በ10 ሰዓቱ መኪና ነው የወጣው፣ በ11 ሰዓት ውስጥ የለበትም። ከዛ እሱን አጡ። ከዛ መንገዱ ተለቀቀላቸው አለፉ። ከዛም በኋላ በቃ እኔ አልፈልግም ነገር አልኳቸው። ልጆቹ ከዚህ ነገር ተውት በቃ ነገሩ። ከዛ ሁሌ ከዛም በኋላ ስትናደጂ ሚሪንዳ ጠጪበት ይሉኛልና እዛን ቀን በቃ ሚሪንዳ ስለጠጣው ያሾፉብኝ ነበር እስከ ረጅም ጊዜ ድረስና ከዛ ልክ በማግስቱ በ7ኛ ቀን ያው መሄድ ስለማልችል ወደ እንትን ሄድኩኝ፣ ሐኪም ቤት ሄድኩኝና ሐኪም ቤት ሲሄድ የ3 ወር ከሳምንት ነው ምናምን ነገር ጽንስ አለብሽ ተባልኩኝ ማለት ነው። ከዛም በኋላ በቃ ቼክአፕ ብቻ ማድረግ ጀመርኩ፣ ስራ አቆምኩኝ። ከዛ ለሱም ደውዬ እንደዚህ እርግዝና ምናምን ነገር ብዬ የሱም ፓርታክ ለስት ነገር ከዛ ለሱ ደውዬ እንደዚህ እርጉዝ ነኝ ምናምን ነገር አልኩት። ከዛ ቀር አለው ማለት ነው። ምክንያቱም እኔና እሱ አሁን ቤት መስረተና እንድ ላይ መሆን አንችልማ። እሱም እዛ ስራው እንደዛ ነው። በዛ ላይ ደግሞ የ3,000 ደሞዝተኛ ነው ከሚቀበለው አብዛኛውን እዛው መልሶ ለምግብ ቤት የሚከፍለው ነው የሚበልጠውና ምንም ነገር እጁ ላይ የለም። እኔና እሱ ወተን ተከራይተንም ይሁን ብቻ የሆነ ነገር አድርገን የምንኖርበት ገንዘብ የለንም። ስለዚህ ቅር አለው። ጠልቶት አይደለም ጥላቻ ሳይሆን በቃ ለጊዜው ግን ራሳችንን መሆን ስለማንችል ማለት። ከዛ እኔ ጓደኞቼ እንደዚህ በፊት ምግባባቸው ነበሩና ደውዬ እንደዚህ ሆንኩኝ እኮ ምን ላድርግ አልኳቸው። እናሳድጋለን ምንም አትጨነቂ ምናምን ነገር አሉ። አጽናኑኝ ማለት ነው፣ አበረታቱኝ። የሆነ እኔ በርግጥ የፈለገ ሌላ አማራጭ እንኳን ቢኖር የማስወረድ ሌላ ነገር እንኳን ቢኖር እንደዚህ አይነት ሀሳብ አልነበረኝም። ምክንያቱም አንደኛ ልጅ ወዳለሁ፣ ሁለተኛ ደግሞ ማስወረድ ምን ያክል ኃጢአት እንደሆነ አውቃለሁ። እና ያ ነገር ስላለ እንደዚህ አይነት ሀሳብ አልነበረኝም። ግን በቃ ጓደኞቼ አበረታቱኝ። የፈለገ በቃ እንትን ውስጤ እንትን እንዳልከፋ ምናምን አይዞሽኛ አለንልሽ እናሳድገዋለን ምናምን ነገር አለ። ከዛ እሺ ተባለ። በእንደዛው አይነት ቆየው። ከዛ እሱም አንዳንዴ ከመስሪያ ቤት እንደዚህ ፍርኖ ዱቄት፣ ስኳር ምናምን ይሰጠዋል፣ አንዳንዴ ዘይት። እሱን እስከ ሰፈር ድረስ ቤተሰብ አልተዋወቀም። እስከ ሰፈር ድረስ ያመጣልኝና አድርሶልኝ ይመለሳል ማለት ነው። 50 ኪሎ ፍርኖ ዱቄት ነበር የሚሰጣቸው። እንደዛ ሁለቴ መሰለኝ ያው አጠር ላድርገውና ሁለቴ ነው እንደዛ አመጣልኝ እያለ እርግዝናው ገፋ። አምሮት የለ ምንም ነገር ደስ የሚለው ነገር አላማረኝም።
9 ወር ሙሉ እንትን ስል አንድ ቀን አምሮኛ አያውቅም። ግን በቃ እንደ ሰው እንደዚህ ጓደኛ እጅ ይዞ ምናምን መሄድ ያምረኝ ነበር። ማለትም በቃ እንዴት ነው ባልና ሚስት ሆነሽ ከባልሽ ጋር ምናምን እጅ ተያይዘሽ ምናምን በቃ እሱን ስሜት ፈልጎ ነበር ቢኖር አጠገቤ ቢኖር ብዬ የምመኘው ነገር ነበር። ግን ያው አልሆነም። ግን በቃ እየተደዋወልን እንትን እንነጋገራለን፣ ያወራኛል ምናምን ነገር እና ይከፋኛልም። አንዳንዴ ደግሞ እረዳዋለሁ ያለበትን ሁኔታ። እንደዛ እያልኩ ቀጠልኩኝ። ወሬ ደረሰ። ያው እንደ ሴትነት ማዘጋጅ ከዛ ድረስ እናትሽ ቤት እየኖርሽ ሆድሽ እየገፋ እሱ ከቤተሰብ ጋር ሳይተዋወቅ? አዎ አልተዋወቅም። የአካባቢ እና ያው እናት ማይለም ማለት ደግሞ እንዳልኩ ማን ያረገሽ ምናምን ቤት ነው። በእንደሱማ በስምማ ያውቃሉ እኮ በስም ያውቃሉ፣ በአካል ነው የማያውቁት። እኔ ብዙ ነገር ከቤተሰቦቼ ድብቅ አይደለሁም፣ እናገራለሁ። ግን ያው የደበኩት ያቺ የመጀመሪያ 3 ቀን አዳሬን ነው። ከዛም በኋላ እኮ ነግሬያቸዋለሁ። ገባኝ። ግን ለዛን ጊዜ ዋሳም እየሄድሽ እሱ ጋር ስታድሪ ስትዝናኑ ምናምን ኦልሬዲ በቃ ፍቅረኛ ይዘሻል። ከአረብ ሀገር ነው የመጣሽው። ከቤተሰብ ቁጥጥር ውጭ ነሽ አሁን ላይ። ስትሄጂ ባሌ ጋር ነኝ ፍቅረኛዬ ጋር ነኝ እያልሽ ትሄጃለሽ። ግን የአካባቢ ሰው የሰፈር ሰው ላይክ ሆድሽ ገፍቶ ከእናትሽ ቤት ስትወጪ ቼክአፕ ስትሄጂ ስትመጪ እነሱ እንደዚህ ማቆ ልጅ ነበረ በፊት ማቆ ልጅ ነበረ እና ከሱ ጋር ነበረ የሚጠረጥሩኝ። ሐኪም ቤት ሲወስደኝ በሞተር ሲያመላልሰኝ ምናምን ነገር እንደዛ ሲያዩ ያንተ ልጅ ነው ያረገዘች? አዎ የኔ ልጅ፣ ምንም ያለ ምንም እፍረት ማለት የኔ ልጅ ነው ይላቸው ነበረ። ሞተረኛ ነበር ሰፈር ላይ እንደዚህ። በፊት በጎደኛው ሴት ልጅ ሳታገባ ማርገዝ ምንም አይሉ፣ ማያካብዱ፣ ማያሽሟጥጡ፣ አያሙም ምናምን አለ። ግን እኛ ደግሞ የገባንበት ሰፈር እኮ ከልጅነታችን ጀምሮ የሚያውቁን አይደለም። የእናቴ አገር ነው። ኦኬ እንደዛ ስለሆነ ነው። አዎ ከልጅነት ጀምሮ ማያውቁሽ ከሆነ ምን አገባቸው? አያውቁሽም። ተከራይ ስለሆናችሁ እናቴ ሀገር እዛው ነው። በጋሪ ነው ትንሽ ወደ ውስጥ ገባ የምትይው እንጂ ሩቅ አይደለም። ግን እዛ ለገባንበት ሰፈር እኛ ለነሱ አዲስ ነን። ግን ከውጭ መጥቼ አርግዣለሁ። ይሄ ነገራቸው ብርቅ ሊሆን ይችላል፣ ያኔ ያልተለመደ ሊሆን ይችላል። ግን ብዙም አልተካበደም። ግን የሚጠረጥሩት ሰው አሉ። እንደዚህ ምሳሌ ከየሆነ ሰው ወንድ ጋር ተደጋጋሚ ሲያዩሽ ከሱ ነው ብሎ ይጠረጥራሉ። ያ ነገር ደግሞ ለእኔ ምንም ነገር አልመሰለኝም ስላልሆነም ማለት ነው። እና በእንደዛ ቀጠለ። ከዛም በኋላ በቃ የሆነ አጃ ምናምን የሆነ ነገሮች ተዘጋጀልኝ። ከዛ ይመጣ የለ የጭንቁ ቀን መጣ። ከዛ ሐኪም ቤት ያው እየተመላለስኩ ሁሉን ነገር ነው እንትን ያደረኩት። ጊዜን ተከታትያለሁ። በእንደዛ በክትትሉ ዙሪያ ተከታትያለሁ። በመጨረሻ ቀን እንደዚህ የመጨረሻ ቀን ማታ ላይ እንደዚህ ተኝቼ በቃ እንትን ኦዴ እንደዚህ ትገፋኛለች ምናምን ነገር ኦዴን በቃ እንትን ልታስተኛኝ አልቻለችም። ያቃዠኛል ምን እላለሁ። ከዛ አጋጣሚ ደግሞ እዛን ቀን ማታ አንዳንዴ ያው ሰውነንና እንቸገራለን፣ ሳንበላ ልናድር እንችላለን። የሆነ ነገሮች አሉ የምናጣበት ጊዜም አሉ። ከውጭ ስለመጣው አለኝ አይደለም ወይም ደግሞ ወደፊትም ይኖረኛል ማለት አይደለም። ማጣት አለና አንዳንዴ ሰዓት በየምታድሪበት ቀን የሆነ ነገሮች ደስ የማይሉ ነገሮች አሉ። እና የመጨረሻ ቀን እንደ ነገ ልወልድ እንደ ዛሬ ማታ ቤታችን ውስጥ እንጀራ አልነበረም እና በሶ በጥብጬ ጠጥቼ ነው የተኛሁት። ከዛ እንደዛ ተኛው። በቃ ሌሊት እንዴት ልተኛ? በቃ እርግጫውን አልቻልኩት ማለት ነው። ከዛ ልክ በማግስቱ ስነሳ ሽርቷ የሚባለው ነገር ፈሰሰኝ ማለት ጠዋት አካባቢ ነው። ሽርቷ ፈሰሰኝ። ከዛ ሲፈሰኝ ሐኪም ቤት ከእህቴ ጋር ቢጃማ ነገር ሱሪ ከስራ አድርጌ ቢጃማ አድርጌ ሄድኩኝ። ከዛ እነሱ ልብስ ይዘን እንመጣለን አሉ። ከሆነም ብለው እኔ ቀድሚያቸው ወጣው ማለት ነው። ስለፈሩ ቀድሚያቸው ወጣው። ጋሪ እስከ ግማሽ መንገድ አካባቢ መጣልኝ። ከዛ በጋሪ ሐኪም ቤት አደረሱኝ ጤና ጣቢያ። ከዛ ዛ ስደርስ ቼክ አረገኝ ምናምን ሽርቷ ፈሷል፣ ግን ህፃኑ አልተንቀሳቀሰም ከቦታው ተባልኩኝ ማለት ነው። ያኔ አልዞረችም፣ ዝም ብሎ ነው ሽርቷ አይፈሰሰም። ከዛ እንደዛ ተብዬ ስለዚህ አሁን እኔ አዳር ነኝ አለኝ የተከታተለኝ ዶክተር። እኔ አዳር ነኝ፣ ስለዚህ አንቺ እዚህ የሚያቅሽ የአንቺን የእርግዝና እንትን የሚያቅ ሰው የለም፣ ስለዚህ ወደ ታድ መወሰድ አለባት ተብሎ አምቡላንስ ተጠራ። ከዛ ወደ ታድ ሸንጩሪ እንትን የሚባሉ ነገር አምቡላንስ መጥቶ ወደዛ ወሰደኝ፣ ወደ አዲስ አበባ ማለት ነው። ከአዋሽ ነው እኛ ከአዋሽ ወደ አዲስ አበባ ወደ ታድ ተወሰድኩኝ። ከዛ መንገድ ላይ በቃ ምጡ ጀመረኝ፣ ጭንቁ መጣ። ወገቤንና ሆዴን የሌለ ነው የሚያመኝ። በቃ ላብድ ደረስኩኝ። ከ3 ሰዓት አካባቢ ጀምሮ እስከ ማታ ድረስ በቃ ጭንቅ ነበር። እኔ እንጃ ሁለተኛ ልጅ ማያስብል ሁለተኛ ልጅ አላይም የሚያስብል ጭንቅ ውስጥ ነበርኩና በጣም ነው የሚያመው። በቃ በየደቂቃው ነው ደቂቃ እየጠበቀ እንደ መርፌ የሚወጋ አይነት ስሜት ነው።
እንደዛ ጭንቄን አይቼ ልክ ማታ አካባቢ ለሱም ተደወለ። ያው መጨረሻ ቀን ስለሆነ ተደወለ። ከዛ ማታ አካባቢ ነው የመጣው። ልክ እሱ መጥቶ ከደቂቃዎች በኋላ ነው እኔ ወደ ማዋለጃ ክፍል እንትን ያልኩትና መጣ። አየኛ ይዞሽ በቃ ምናምን ነገር አለኝ። እንደ ሌሎች ሴቶች ቢሆን እሱ ነው እንደዚህ አስደረገኝ ምናምን ብሎ መደባደብ ራሱ የሚያምር ነበረ። ግን እኔ ደግሞ እንደዛ አይነት ስሜት ውስጥ አይደለም። አሳዘነኝ ሳየው ማለት ነው። ፊቱን ሳየው አሳዘነኝ በቃ። ከዛ በቃ ተንበርክኬ ነው የምሄደው። ከመሬት ላይ ተነሽ ያምሻል ይሉኛል። በቃ አልቻልኩትም። ህመሙን ታውቂያለሽ፣ በጣም ነው የሚያመው። እኔ እንጃ እኔ አላውቅም። ወደፊት ራሱ ልጅ ወልዳለሁ ብዬ አላስብም በዛ ህመም ማለት ነው። እስከዛሬ ማረሰው ቁስል ቢኖር የወለድኩበትና ከዛ እንትን ማዋለጃ ውስጥ መጨረሻ አካባቢ በቃ ማዋለጃ ውስጥ ገባው። ከዛ ማዋለጃ ውስጥ ስገባ ዶክተሮቹ ያያሉ አልዞረችም ይላሉ፣ ያያሉ አልዞረችም ይላሉ፣ ያያሉ አልዞረችም ይላሉ። ከዛ ግራ ገባ። ከዛ ውስጥ ገብቼ ዝም ብዬ ማማጥ ጀመርኩኝ ማለት ነው። ማንም ዶክተር የለም። ማማጥ ጀመርኩኝ። ከዛ ዝናብ ነበረ እንደ ካፊያ ነገር እንትን ላይ ነው ሚያዚያ 19 ነው የወለድኩት። ከዛ ካፊያ ነገር ነው። አረ ብርዱ መታኝ ልበላሽ ነው መስኮት ዝጉልኝ ይላለሁ፣ ጮሃለሁ። ከዛ መስኮቱ ይዘጉልኛል። ከዛ አሁንም እጮሃለሁ። ከዛ ይመጣሉ። መጨረሻ ላይ በቃ ብቻዬን እያማጥኩ እያለ ልጅቷ ለመውጣት ስትሞክር ዶክተሮች መጡ ማለት። ከዛ አረ ልጅቷ በማይሆን አመጣጥ መታለች ሲባል በቃ መርፌ ምንድነው ይሄ ምላጭ ይሁን መቀስ ይሁን አላቅም አመጡ። ስቲች ተደረግኩኝ። ልጅቷ በማይሆን አመጣጥ ነበረ ማለትም ያው ከተፈጥሮ ውጪ ማለት ነው። እና እንደዛ ስለሆነ ከዛ ስቲች ተደረግኩኝ። ከዛ ልጄ ወለድኳት። ከዛ እንደዛ ሆኖ ዛን ቀን የልጄ አባት እዛ አደረ። በማግስቱ አዩኝ ዶክተሮቹ። ልጅቷም ጤነኛ ነች፣ አንቺም ጤነኛ ነሽ። ከዛ እንደዛ ነገር ተብዬ ተሰፍቼ ሲሰፉ ራሱ እንደ ልብስ ነበር የሚሰፉትና በጣም የሚያም ስሜት አለውና እንጃ አንዳንዴ ዶክተር መሆን በጣም ጭካኔ ያለው ብዬ አስባለሁና ሲሰፉ አሰፋፋችሁ በቃ እንደ ልብስ ነበር የሚሰፉት ስቲች ስለተደረግኩኝ ማለት ነው። እና እንደዛ ሆኖ በማግስቱ የልጅ አባት ያው ወደ ሌላ አካባቢ በስራው ምክንያት ወደ ሌላ አካባቢ ሄደ ለ1 ወር። እኔ ደግሞ ልጄን ይዤ ወደ እናቴ መጣው። ከዛ እንደዛ እያለ ቀጠል። ከዛ በሚመችም በማይመችም ሁኔታ እንደዛ ማሳለፍ ጀመር። ነገሩን እያሳጠርኩ ሲሄድ ከዛ ልጄ ትንሽ ከፍ እያለች መጣች። ጡት አላጠባም። ወተት መግዛት በጣም ከባድ ሆነብኝ። የሱ ደሞዝ እንደሚታወቀው ነው። አካውንቱ ላይ የነበረውን ብር አስጨረስኩት። የተወሰነ አካውንቱ ላይ ነበረና እንደዚህ በቃ ካገኘው ነገር የሚያስቀምጣትና አካውንቱ ላይ የነበረውን ብር አስጨረስኩት። በየወሩ 1500 2000 ሲኖረው 1000 ሲኖረው ያገኘው ነው የሚልክልኝና ፓምፐርስ አይገዛልኝ። ወተት ደግሞ ዛን ጊዜ 350 ነበር። አሁን እንደውም 900 ነው 1000 ገብቷል እያሉ እና ወተት መግዛት በጣም ከባድ ነበር። እና ከምንም ነገር ከህመሙን በላይ ደግሞ እዚህ ጋር የወተቱ ነገር በጣም ከዛ ወተቱ ሲያልቅባት ታለቅሳለች። ከዛ ደግሞ የሆነ ሰዓት ላይ ወተቱን አቁሜ የላም ጀመርኩኝ። የላሙን ደግሞ የላሙ ባለቤቶች የሆነ ወር ላይ ጠብቆ ያቋርጡብኛል። ሳለቅስ ውጥላለሁ። መንገድ ላይም ወተት ያለበትን አካባቢ ስፈልግ ውላለሁ። እንደዛ እየተደረገ ቆየው። ከዛ የሆነ ሰዓት ላይ በቃ አጃ አስጀመርኳት ልጄን ማለት ነው። ወተቱ አቃተኝ። ወተቱ ሲያቅተኝ አጃ አስጀመርኳት። አጃ ላይ ትንሽ በረድ አልኩ። ምክንያቱም አጃ በአንድ 5 ኪሎ 10 ኪሎ አስፈጫለሁ፣ ለብዙ ጊዜ ይሆንልኛል። እንደዛ እያደረኩ ቀጠልኩኝ። ግን በዚህ መቀጠል አልፈለኩም። ምክንያቱም ወይን ትዳር ብዬ ትዳር ውስጥ አልገባውም፣ መንገድ ላይ ነኝ። ስለዚህ ምንድነው ሐሳቤ እንደገና ወደ አረብ ሀገር የሚለው ሐሳብ መጣልኝ ማለት ነው። አሁን ልጄ ከፍ እያለች ነው። ነገሩን እያሳጠርኩ ስለሆነ ነው እንጂ ልጄ ከፍ እያለች ነው፣ እያደገች ነው። ስለዚህ የውጭ ሐሳብ አንቺ ኮሜንት አስሬ ነገሩን ሳሳጠረው የምትይው እኮ ኮሜንት ላይ አሳጠሩ ሲሉሽ እየሰማሽ ነው። ከረዘመባቸው ስክሮል ማድረግ ይችላሉ። ምን አገባችሁ? ኮሜንት አትይ እንዳላንዛዛብሽ ላንቺ እንጂ እነሱን አላዩም። እኔ ኮሜንት ባይማ ድሮ ነው በማቆ ኮሜንት አላዩ ነው አላዩ። አይ ላንቺ ጊዜ ከገደልኩ ብዬ ነው እንጂ ኮሜንት አላዩ። ምን ማለት ከዛ ልጅም እያደገች መጣች። ከዛ እንዳልኩሽ አጃ አስጀመርኩኝ። ከዛ አንዳንድ ስራዎችን እህቴ የጀመረችው ትንሽ የሱቅ ነበረች። በሷ በጀመረችው እኔም አንዳንድ ይሰራለሁ። ከሷ የምትተርፈው የሆነ ነገር ትሆንልኛለች፣ የሆነ ነገር ትሸፍንልኛለች። ቤትም ምንም በቃ ከእናቴ ጋርም ስለምኖር ና ሱ በል ኦኬ። እና እንደዛ አንዳንድ ነገሮችን እየሸፈንኩበት ከዛ የሆነ ሰዓት ላይ በቃ ሱቁን ከእርግዝና ጀምሮ ነው መስራት የጀመርኩት። እርግዝና መጨረሻ አካባቢ ጀምሮ ነው
ከሰፈር ልጆች ተቀብዬ ወደ ቤሩት መጣው እላቸዋለሁ፣ ልጄን ጥዬ ማለት ነው። ከዛ ቤሩት ስመጣ ቀጥታ አልነበረም እና መጀመሪያ ቀጥታ ስላልነበረ ትራንዚት ስለነበረ ዱባይ ነው የወሰደኝ። ዱባይ መጣው። ከዛ ዱባይ ላይ ያጋጠመኝ ነገር እዛ ሴትዮዋ እንደዚህ መጣውና ማግስቱ መሰለኝ ለቤተሰብ ደውይልኝ ልጄን ጥያት ወጥቼ አላቅምና ላናግር ምን ውስጥ እንዳለች ምናምን አስቸግራታለች አላስቸገረቻትም ልጠይቃት አልኳት። ከዛ አይቻልም አለች። እኔ እኮ ምንሽም አይደለም ከአንቺ ምንም ማገኘው ነገር የለም፣ ስለዚህ የማስደወል ግዴታ የለብኝም አለች። شو بدك؟ شو ما بدك قهوة؟ طبعا ما بقى سكر. اوكي. في سكر؟ راح احط هلا. ايه حط سكر. اوكي. እና ልጄን ላናግራት ጥያት ወጥቼ አላቅም አልኩ። እምቢ አለችኝ። ከዛ ለአንድ ሳምንት ነው እዛ ዱባይ ላይ የቆየሁት ማለት ነው። ወደ ቤሩት ለመምጣት ነው ትራንዚት ስለሆነ ለአንድ ሳምንት ዱባይ ላይ ቆየሁ። ከዛ በቃ እዛ ቤት ውስጥ እንቅልፍ አይወስደኝም። ሌሊት አለቅሳለሁ፣ ቀን አለቅሳለሁ። ልጄ ትናፍቀኛለች። እንደዛ እያደረግኩ ቆየሁ። በሰባተኛው ቀን ወደ ቤሩት አሳፈሩኝ ማለት ነው። ሳምንት እዛ ዱባይ ከቆየሁ በኋላ ወደዚህ መጣሁ። እዚህ ከመጣሁ በኋላ ይቅርታ እሺ፣ ስራ ላይ ስለሆንኩ ነው አንዳንዴ ሀሳብ የሚወሰደው። ከዛ እዚህ ከመጣሁ በኋላ እንትን አልኩኝ። ስልክ ተሰጠኝ፣ ነገርኳቸው። ልጅ አለኝ፣ ባለ ትዳር ነኝ አልኳቸው። እዚህ ቤት ስመጣ ማለት ነው። ለምን እዚህ ቤት ከመምጣቴ በፊት ኤርፖርት ላይ በጣም ከስቻለሁ እና ፓስፖርቴና እኔ በፍጹም አንገናኝም። የፓስፖርቴ ጊዜ እኔ ገና ልጅ ነኝ፣ የ20 ቤት ልጅ ነኝ እና እኔ ፓስፖርት ራሱን ነው ፎቶ ያሳደስኩት እንጂ ሌላ ተነስቼ አይደለም ያስቀየርኩት እድሳት ላይ ፓስፖርት እና ፎቶዬን ሲያዩና እኔን ሲያዩ አንቺ አይደለሽም ተባልኩኝ። ከዛ አለቀስኩኝ። እንትን ፖሊሶች ያሉበት ነው የተወሰድኩት። ወንጀለኛ ነሽ አንቺ፣ ከዛ አንቺ ምን በቃ ያልተባልኩት ያልተሰደብኩት ስድብ የለም ቤሩት ላይ ማለት ነው። ቤሩት ኤርፖርት ላይ የአንቺ ፎቶ አይደለም እና ሸውደሽ ነው የሰው ታሪክ ውስጥ ገብተሽ ነው ተብዬ ከዛ ለ2 ሰዓት ያክል አልቅሼ የራሴ ፎቶ ነው ብዬ ፎቶዎችን አሳይቼ በቃ ከስቼ ነው እንደዚህ ነው ስለማስብ ነው በቃ ያላልኳቸው ነገር የለም። የሌላ ሰው ታሪክ ወስደሽ ከፈለጋችሁ ከዚህ ቤት በፊት የኖርኩበት ቤት እንደዚህ ይባላል እንትን መጠየቅ ትችላላችሁ አልኳቸው። ስማቸው ነግራቸው እና ምንም አሉ በቃ እምቢ አሉ። ከዛ በጣም ረጅም ሰዓት ነው ያለቀስኩት። እግዚአብሔር ወይ እባክህ እርዳኝ፣ ከተመለስኩ ምከፍለው ብር የለኝም ለላላ ማለት ተበድሬ ስለመጣው ማለት ነው። በቃ አለቀስኩኝ የሌላ። ከዛ መጨረሻ ላይ ከ2 ሰዓት ምናምን ክርክር በኋላ የሆነ ቀይ መዝገብ አረንጓዴ መዝገብ ተብሎ ተጻፈና ከዛ በቃ መጥቶ ይወስዷትና የሆነ ችግር ካለ ትመለሳለች። እዛን ቀን ራሱ እንትን እያሉ ነበረ ወዲያው ሊመልሱኝ ማለት ነው ሊመልሱኝ ነበር። ምንም ፎቶና እኔ አንገናኝ። በጣም ከስቻለሁ። 40 ኪሎ ምናምን ነው ሆኜ ነው የመጣሁት ከ56 ኪሎ ማለት ነው። ቆይ ቡና ላድርስ አንድ ሰከንድ ቃዩ። ከዛ መጨረሻ ላይ ሴትዮዋ መጣ ወሰደችኝ። የመጣውበት ደግሞ አንድ ወንድ ነው ያለበት ቤቱ ማለት ነው። ግን እህቱ ነበረች ሌላ ሀገር ነው ፈረንሳይና እንትን ነው የሚኖሩት ጀርመን ነው የሚኖሩትና እህቱ ነበረች ሰራተኛ እስከሚገኝ እዚህ ነበረች። ሰራተኛውም አልሄደችም ነበር። ከዛ ወሰዱኝ። ከዛ ተንከባከቡኝ፣ ታጠቢ፣ ልብስ ቀይሪ ተባልኩኝ። ሁሉ ነገር አሳዘንኳቸው። ሲያዩኝ በቃ አንድ ቁጥር ነው ልብስ ውስጥ ነው የምሮጠው እና አሳዘንኳቸው። ከዛ ልብስ ቀያይሬ ተኝ ተባልኩኝ። እዛን ቀን ተኝቼ አደርኩኝ። እንቅልፍ ወሰደኝ። ከዛ በማግስቱ ነው ስራ ራሱ የጀመርኩት። መጀመሪያ ቀን አላስጀመሩኝ፣ ምግብ ሰጡኝ ምናምን በቃ እዛ ራሱ አንድ ሳምንት ዱባይ ላይ ስለቆየው በጣም ነው ያዘነችልኝ ሴትዮዋ ማለት ነው። ከዛ እንደዛ ሆኜ እዚህ ቤት መኖር ጀመርኩኝ። መጀመሪያ የነበረችው ሰራተኛ አንዳንድ ነገሮችን አሳየችኝ። እሷ በሳምንቱ አረቀኑ ምናምን ቆይታ ሄደች። ሴትዮዋ አንድ ሳምንት ቆይታ በሰባተኛው ቀኗ ወደ ሀገሯ ተሳፈረች። እኔና ሰውዬው ብቻ ቀረን። ከዛ እንደዛ ቀርተን ስራዬን እዚህ ቤት መስራት ጀመርኩኝ። የሚቆጣኝ የለ፣ የሚገላምጠኝ የለ፣ የሚያዘኝ የለ። እኔ ነኝ ዕቃ የምገዛው። ያው አጠር እያደረኩ ስለሆነ እኔ ነኝ ዕቃ የምገዛው፣ እኔ ነኝ አስቤዛ የማደርገው፣ ምግብ የምችለው እኔ ነኝ የምሰራው። በቃ የቤት እመቤት በይኝ በቃ። እና እንደዛ ነው የሆንኩት እዚህ ቤት ውስጥ። አንዳንዴ በ6 ወር በ7 እዚህ ቤት መዳም የለም እንዴ? መዳም የለም እዚህ ቤት? ማዳም የለም። ኦኬ። ስንት ናቸው? የ56 ዓመት ሰው ብቻ ነው። አንድ ሰው ብቻ ነው 56 ዓመቱ ነው እሱ። አንድ ሰው ብቻ። ይህ ቅድም መቶ ሲያናግርሽ ነበር። እሱ ጓደኛው ነው። ስለዚህ ጓደኛው ነው እሱ። ቅድም ሲያናግረኝ የሰማሽው ጓደኛው
እና ሰውየው ጓደኛው መጥቶ እሱ አልነበረም ቅድም። እሺ ደሞዝ ሰውየውም አለ አሁን ሁለቱም አሉ። ደሞዝሽን በጊዜው ይከፍልሻል? ሰዓቱ 200 ዶላር ነው እንደመጣው የሚከፈልኝ ነበረው። ከዛ እንዳልኩሽ በጊዜው $200 ይከፍሉኛል። ማንም ያዘኝ የለም ይገላምጠኝ የለም። እዛ ወንድምየው አለ እዚህ አንዳንድ ሴትዮ ትመጣና ታያለች፣ የጎደለውን ነገር አስተካክልኛለች። ከዛ ውጪ በአመት አንዴ ራሱ አትመጣም። እህቶቹ ናቸው የሚመጡት። እነሱ ሲመጡ ቤት አዘጋጅቼ የነሱ መኝታ ምናምን አስተካክዬ ያልሰራሁትም የጎደለ ነገር ከሆነ አሟልቼ ተጠቃቀምሽው። ማናት ወይ ሴትዮዋ አንዳንዴ ትመጣለች ያልሽ? የወንድምየው ሚስት አንዳንዴ መታ ትሄዳለች። ግን ብዙም ትኩረት ቤት ውስጥ አሰጥም እንትን አትልም። እዚህ ቤት የመምጣት ፍላጎት ብዙ የላትም፣ ወንድምየው ሚስት ማለት ነው። ምክንያቱም ያው በእሷ ስም ስለመጣሁኝ ስራ እንድሰራ ነው የምታደርገኝ። ማለትም የሆነ ነገር ካልሰራው ይሄን ስሪ ትለኛለች። ማንም አዛዥ ስለሌለ ማለት ነው። ስለዚህ ብዙ የሚቆጣጠረኝ ሰው የለም። ጠዋት ተነሳው ከሰዓት ተነሳው፣ ሰውየው ሲነሳ መድኃኒቱን የምሰጠው እኔ ነኝ። ሰዓቱን ጠብቄ ማታ ሰጠዋለሁ፣ ቀን ጠዋት ሰጠዋለሁ። ሰዓቱን ጠብቄ እሰጣለሁ። ከዛ ውጪ ማንም ያዘኝ አዛዥ የለብኝም ማለት ነው። ሰውየው ስራ ካልሰራ ማን ደሞዝሽን ይከፍልሻል? የአባታቸው ድርጅት አለ እና ከአባታቸው ድርጅት ነው ብሩን የሚያመጡት። አባትየው ከሞተ ወደ 5 አመቱ ነው እና እዛ መኪና ስፔር ፓርት ነገር አለ፣ እዛ ሄዶ ነው ብር የሚያመጣው። ሳምንታዊ አስቤዛ ራሱ እሱ ነው የሚያመጣው። ያመጣል፣ እኔ ወጥቼ ገዛለሁ። እቃ እኔ ነኝ ለቤት የምገዛ፣ ሳሙናም ሆነ ምንም ነገር እኔ የምፈልገውንም ገዛውም ተውኩም፣ ብሩ ለእኔ ነው የሚሰጠኝ። የወጪ ማለት ነው የቤት አስቤዛ ወጪ እኔ ብር የሚሰጠኝ ለእኔ ይሰጣል። እገዛለሁ፣ መግዛት ያለብኝም ሳሙናም ይሁን ምንም ነገር ምግብም ይሁን አብረን እንወጣለን፣ እንገዛለን፣ እንመጣለን። በቃ በእንደዚህ አይነት ሂደት ነው እንትን ያልኩትና ልክ 3 ወር ስደርስ ታመምኩኝ ማለት ነው። እዚህ ቤት ውስጥ መጥቼ 3 ወር ሲሆን በቃ በጣም ትልቅ ህመም አመመኝ። በጣም ታመምኩኝ። በቃ የሚያረገኝን አላቅም። ሆዴ ውስጥ ያመኛል፣ ጎንና ጎኔን ያቃጥለኛል፣ ጀርባዬን፣ ደረቴን በቃ ላብድ ደረስኩኝ ማለት ነው። ሌላ ችግር የለም ግን አመመኝ እዚህ ቤት መጥቼ በ3 ወሬ። ከዛ ምን ልሆን በቃ ግራ ገባኝ። ምንሽን ታመምሽ? ሆዴን ያመኛል፣ ጎንና ጎኔን ያቃጥለኛል። ሆዴ ውስጥ ያመኛል እና ጎንና ጎኔን ያቃጥለኛል፣ ወገቤን ያመኛል፣ ጀርባዬን ያቃጥለኛል፣ እንደዚህ ደረቴን ያመኛል። እና ይሄን ነገር ነው የሚያመኝና በጣም በቃ አሳበደኝ። የመጀመሪያ ቀን የጀመረን ቀን በቃ መሆኑ ጠፋብኝ። በቃ ካሁኑ ታመሜ ልሞት ነው አልኩኝ። ምክንያቱም አስቢ ልጄን የሆነ ነገር የተሻለ ነገር ላደርሳት እዛ ከምቀመጥ ብዬ ነው ልጄን የእናት ፍቅር አሳጥቼ የመጣሁትና እዛን ቀን በቃ ስታመም ሞት ነው የመሰለኝ። በጣም ነው ለመጀመሪያ ጊዜ ነው እንደዚህ አይነት ህመም ያመመኝና ልክ ጠዋት ስነሳ ማታ ላይ በቃ በጨርቅ አስረዋለሁ። ምንም ህመሙ ቦታ አይደርስልኝ። እንደዚህ ቤት ነፃነት የሚሰጠኝ የለም። ታምሜ እንኳን ሰውየው ስለማይናገረኝ መተኛት እችላለሁ። የሆነ ስራ ትንሽ ሰርቼ ወዲያው መተኛት እችላለሁ። ስለዚህ ሌላ ቤት ብቀይር ከዚህ ቤት መውጣት ስለማልችል ማለት ነው፣ አማራጭ ስለሌለኝ ወደ ሀገሬ መግባት ነው የፈለግኩት። እሱን አልችልም። ሌላ ሰው ቤት ደግሞ መቀየር አልፈልግም። ምክንያቱም እዚህ ቤት ያለውን ነፃነት እኔ ስለማውቀው ማለት ነው። ማንም አይናገረኝም። ለምን ተኛሽ፣ ለምን ወጣሽ፣ ለምን ገባሽ የሚለኝ ነገር የለም። ከቤት አልወጣም በእርግጥ እና ያ ነፃነት ስላለ ብዬ ያው ቀጠልኩኝ ማለት ነው። ከዛ 2 አመት ደረሰ። ከዛ 2 አመትም ስደርስ ያው ቤት ሰርቼበት ስለነበረ ብሩ እንትን አልኩኝ። ብር አልነበረኝም ወደ ሀገሬ ለመግባት። ስለዚህ 3ኛ አመቴን ቀጠልኩኝ፣ ቤቴን ጨረስኩኝ። 3ኛ አመቴ ላይ ደግሞ አሁን ለእጅ የሚሆን እየያዝኩ ነው እና ታሪኬ ባጭሩ ያው ዛሬ ላይ እግዚአብሔር ይመስገን ትንሽ ጨጓራ ችግር ነው ያለብኝ። በመጠኑ ደህና ነኝ። ልጄም አሁን አድጋ 4 አመት ከ6 ወርዋ ነው እና እግዚአብሔር ይመስገን።